አዲስ ህይወት የሱስ ህክምና ማገገሚያ ማዕከልን መስርተው ላለፉት ጥቂት ዓመታት ሲያገለግሉ የነበሩትን አዲክሽን ዛሬ በዓለም ላይ ትልቁ ችግር ነው። አጫሽ ሳኑን እየጨስን ነው ማለት ነው። ስለዚህ ባናጨስ ይመረጣል። ሲስተር ያስተማሩት በጣም ጥሩ ነው። ወላጆቻችን ግን እንደሱ አይደሉም። እኔ አባቴን አፈቀርኩ ብዬ ብነግረው በርበሬ አጥንሻለሁ የሚለኝ አባት ነው ያለኝ። አንዳንድ ወላጆች ሁሉ ነገር በገንዘብና ጥሩ ነገር ስለቀረበ ጥሩ ትምህርት ቤት ስለተማሩ እና ልጆቹን እወድሃለሁ ስለተባሉ ብቻ ሁሉ ነገር የተሟላ ይመስላል። ብትሞት እኮ ጥሩ ነበር። ሲስተር ያዋረደችኝ፣ 2 ልጅ አመጣች። እሱን እያሳደግኩ ነው። እኔ የሚቆጣጠረኝ ሰው አልነበረም። ዛሬ ማዘር ጋር ነው፣ ነገ ፋዘር ጋር ነው። በመሀል ክፍተት ተፈጠረ። እኔ እንደ ልቤ መሆን ጀመርኩ ማለት ነው። አንድ ሰው ሲድን ባይ ብዬ ነው እዚህ ስራ ውስጥ የገባሁት። ወደዚህ ውስጥ የገባሁበት ኦልሞስት 6 ዓመት 7 ዓመት አካባቢ ሆነ። ስንቱን ልንገርህ፣ በ7 ዓመት ውስጥ ብዙ መከራ አይቻለሁ። ጤና ይስጥልኝ ክቡራን ተመልካቾቼ፣ ዘላለም አማረ ነኝ። ዛሬ እንግዲህ እንደተለመደው ይዤላችሁ የምቀርብኩት ፕሮግራም አዲስ ህይወት የሱስ ህክምና ማገገሚያ ማዕከልን መስርተው ላለፉት ጥቂት ዓመታት ሲያገለግሉ የነበሩትን የሲስተር ገዱን ጀብዱነት ማለት ነው። እንግዲህ እንደምናውቀው ብዙዎች ወጣቶቻችን፣ ልጆቻችን፣ አባቶቻችን እንግዲህ በተለያዩ የሱስ ሁኔታዎች ተጠምደው ይገኛሉ። ሲጋራ ሊያጨሱ ይችላሉ፣ በአልኮል መጠጥ፣ በጫት የመሳሰሉት እንደዚሁም በአደንዛዥ እጾች ትልቅ ሰለባ የሆኑ ሰዎች እንግዲህ በመካከላችን አሉ። እነሱ እንዴት አድርገው እንግዲህ ሲያገለግሉና ከዚህ በጣም ከባድ ከሆነው ፈተናቸው አውጥተው ወደ ማህበረሰቡ ተቀላቅለው አስተዋጽኦ እንዲያደርጉ እያገዙ ይገኛሉና ዛሬ እንግዲህ አብረን ይሄን እንከታተላለን ማለት ነው። በሲስተር ገዱ ጫማ ሆኜ አብረን እንግዲህ ውስጥ ገብተን እንከታተል። ተከታተሉኝ። እናስተልኝ ሰላም ነው። እግዚአብሔር ይመስገን። ተሰግናለሁ። እንኳን ደህና መጣ። እንኳን ደህና መጣ። እንግዲህ እንኳን ደህና ቆዩን። ይሄ ግቢ አዲስ ህይወት የሱስ ማገገሚያ ማዕከል ይባላል። እሺ፣ የድርጅቱ መስራች ነኝ፣ እናት ነኝ። ወደዚህ ስራ የመጣሁት በራሴ ቤቴን ስላንኳኳ ችግሩ ከዛ ውስጥ ወጥቶ ደግሞ ትልቅ ቦታ ስለደረሰልኝ ከሱስ መውጣት ይቻላል፣ መታከም ይቻላል በሚለው የድርጅት ከተቋቋመ 7 ዓመቱ ነው። በወጣቶች ላይ እየሰራን ነው ማለት ነው። እንግዲህ ሲስተር ገዱ በጣም አመሰግናለሁ። ድረስ እንደዚህ እንግዲህ ብዙ ግልጋሎት እየሰጡ እንደሆነ እንግዲህ ያስተዋልኩ ነው። ካለዎት ጊዜ ሬዲ መታገዝ ከሚፈልጉ ወጣቶች ሰዓት ቆጥበው እንግዲህ አብረን እንድንወያይ እንድንመካከር እንግዲህ ስላለፉበት አለፈው 7 ዓመት አካባቢ ይመስለኛል እንግዲህ ያለፉትን መከራ፣ ሰክሰስ፣ ደስታ ምን ይመስል እንደነበረ እንግዲህ ትንሽ እንድንጨዋወት ነው። ስለዚህ እንዲያው እንዴት ተመሰረተ ይሄ ማዕከል የማገገሚያ ማዕከልና እንዲያው ትንሽ ቢያጫውቱኝ። እንግዲህ ይሄ ማዕከል ማገገሚያ ተብሎ የተመሰረተበት ምክንያት ችግር ቤቴን ስላንኳኳን። አዲክሽን ዛሬ በዓለም ላይ ትልቁ ችግር ነው። በሀገር ደረጃ ብቻ ሳይሆን እኔ በዓለም ደረጃ ነው የማስበውና የትም አውሮፓ፣ አሜሪካንም ኢትዮጵያንም እንደ ሀገር ተረካቢውን ትውልድ እየጎዳ ያለ ህመም ነው። ለጤና ባለሙያዎች ህመም ነው የምንለው። ያ ህመም ደግሞ እኔም ቤት መጥቶ ስለነበረና ከዛ ውስጥ ወጥቶ ልጄ በማዕረግ ተመርቆ የ2 ልጆች አባት ሆኗል ዛሬ። በዛ የተነሳ ሪሃብ ማድረግ ይቻላል፣ መታከም ይቻላል በሚል ስሙን ራሱ አዲስ ህይወት እንበልና ሪሃብ ሴንተር እንክፈት የሚለውን ሀሳብ የሰጠኝ ልጄ ነው።
ይህን ሀሳብ ይዤ ስነሳ አንድ ደሃ እናት ነኝ እና ብዙ ሰዎች ሳማክራቸው ግማሹ አሪዩ ክሬዚ ነው ያለኝ። በቃ እንዴት ታስቢያለሽ? ገንዘብ የለሽ፣ ሰው አያውቅሽ፣ እንዴት እንዲህ አይነት ስራ ታስቢያለሽ አሉኝ። እኔ ግን ውስጥ የተመላለሰ ምክንያቱም ቅዱስ ጳውሎስ ሆስፒታል 35 ዓመት ሰርቻለሁ እና ሰብስታንስ ላይ ሰራ ነበረ ብዙ ቤት የሚለቀስ ከዚህ ጋር በተገናኘ ማለት ነው። ሱስ ተኮር የሆነ ብዙ ሰው ሲያለቅስበት ማቀው ችግር ስለሆነ ያው በብዙ ውጣ ውረድ ይሄ ድርጅት ከቅዱስ ጳውሎስ ጋር በመተባበር እውን ሊሆን ችሏል። ዛሬ የሚያቅሜን ጠብታ እየሰራሁበት ነው ያለሁት። የሚገርም ነው። ምናልባት እንግዲህ ያው ትንሽ ስለ ልጆ ከተናገሩ እንግዲህ መነሻው ብዙ ሰዎች ማለት ነው እንግዲህ በዓለም ውስጥ እንደዚህ ትላልቅ ደረጃ የደረሱ ለማህበረሰብ አስተዋጽኦ እያደረገ ያሉ ድርጅቶች አንዳንዴ ፈልገውት ወይ ደግሞ ሹቱ ኖሯቸው አይደለም የሚጀምሩት። በመከራ በችግር ውስጥ ሲያልፉ የዛ ፈተና ውጤት ነውና እንደው ትንሽ እንደው ስለ ልጆ ቢያጫውቱ ምን አይነት ነገር ነበረ ያጠቃው? ስንት ዓመቱ ነበረ? ተስፋው እንግዲህ ከወለዱት ጊዜ ጀምሮ እርግጠኛ ነኝ ከባለቤቱ ጋር ልጆችን ሲያሳድጉ እያንዳንዱ ወላጅ ተስፋ አለው። እርግጠኛ ነኝ ይህን ፕሮግራሜን የዓለም ታማለች የሚለው ፕሮግራሜን የሚከታተሉ ሰዎችም አንዱ ህመም እንግዲህ ሱሰኝነት ነው። በየቤታችን በተለያየ ጊዜ በአባት በእናት በልጅ በወንድም በአክስት ልጅ በጓደኛ እናየዋለን ይህን ህመም። እርግጠኛ ነኝ ሲከታተሉም ዛሬ እንግዲህ በዚህ መነጽር ውስጥ ሆነው እንግዲህ የእርሶን ህይወት እንዲያውና ምናልባት ከዚህ ደግሞ አስተዋጽኦ ማድረግ የምንችለው ነገር አለ ብዬ ስላመንኩ ነውና ምናልባት ስለ ልጆ ትንሽ እንደው ያጫወቱን። ምን አይነት እንደው ሲያድግ እንዴት ነበር ልጁ? ምን ተስፋ ነበረው? ትንገሩት። እንግዲህ እኔ የአራት ልጆች እናት ነኝ እና አንዱ በዚህ ችግር ውስጥ ሲወድቅብኝ አባቱም እኔም በተቻለን በጥሩ ስነ ምግባር አሳድገናል ብለን አስበናል። መንፈሳዊ ነገርም እያወቀ እንዲያድግ አድርገናል። ግን ልጆች የት ጋር እንደሚያመልጡ አታውቅም። ልክ ነው። ብዙ ሰዎች ይሄ የወላጆች ስህተት ነው ብለው ሊፈርዱ ይችላሉ። ልክ ነው። ገንዘብ ነው፣ ድህነት ነው፣ ብዙ የሚባል ነገር አለ። ውስጡ ሆነ ግን አንተም ተጠቅተህበት ሙያ ውስጥም ኖረ ስታየው እኔ 10 ሰው ካውንስል ባረግ 10ሩም ወደ አዲክሽን የገቡበት የራሳቸው ምክንያት አላቸው። እኔ እንደ አንድ ድሃ እናት ሳይሆን እንደ መካከለኛ እናት ነበር ልጄን ማሳድገው። የነርስ ደሞዝ ያው ኢትዮጵያ ውስጥ የታወቀ ነው። በእኔ ዘመን በ347 ብር ነው የተቀጠርኩት በኢትዮጵያ ብር ማለት ነው። ልጆች ከወለድኩ በኋላ ግን የገበሬ ልጅ ነኝ፣ የገጠር ልጅ ነኝ። በብዙ መከራ ውስጥ ያደግኩ ነኝ። እኔ አሁን ስለ ግብርና ብዙ ሰው ሲያደንቅ እኔም በቴሌቪዥን ሳይ ያምረኛል። ህይወቱን ስትኖርበት ግን ቀላል አይደለም የግብርና ህይወት፣ በተለይ በእኛ ዘመን እና ትምህርት ትልቅ ቦታ ደርሳለሁ እያልኩ እያሰብኩ ያው ነርስ ነው የሆንኩት። እዛ ድረስ ነው የተማርኩት እና ጥማት ስለነበረኝ ልጆቼ ከኔ የተሻለ እንዲማሩ ከኔ የተሻለ እንዲያውቁ ምችለውን ጥረት አድርጌያለሁ። ልጄ ግን ኤሌመንተሪ ላይ ነው እኔን ያመለጠኝ ማለት ነው። ገና በቲኔጀር ውስጥ ሆኖ ነው። ታላላቆቹ ሲነግረን ራሱ ማለት ነው ነይ አንቺ ጩጬ ሲጋራ ግዢ፣ ነይ ጫት ግዢ ብለው ሲልኩት እሱ ደግሞ ሲቀምስ እዛ ውስጥ ገባ። የሰማነው እኔና አባቱ ሃይ ስኩል ሲደርስ ነው። ሃይ ስኩል ላይ ስንጠራ ብዙ ሰው የኔ ልጅ እንዲያረግም ይላል። የማይታመን ነው። እኔም ለማመን አልቻልኩም። ስራ ላይ ነበርኩ። በልጄ ጉዳይ ስጠራና እያለቀስኩ ነበር የሄድኩት ምን ሆነ ብዬ እና ችግር አለው ትምህርቱን አንደኛ የሚወጣ ልጅ ነው በፊትም ማለት ነው። ከዛ በኋላ እንግዲህ እኛ ካወቅን ጀምሮ እሱ 5 ዓመት ደብቆናል። 5ቱን ዓመት ያው ወላዲ ገምተኝ ነው ያንዳንዱ ሰው እዚህ ውስጥ ያልወለዳችሁ እንኳን ብትኖሩ ወላጆቻችሁ ለእናንተ ምን እንደሚሆኑ ታውቃላችሁ። ልክ ነው፣ ትክክል ነው። እና ከባድ ነበረ። ያው ከዛ በኋላ በራሱ ፈቃድ ነው እኔ ሱስን ህይወት አልፈልገውም እርጅኝ ብሎ ወደ ሕክምና መጣ ቅዱስ ጳውሎስ ሆስፒታል። በራሱ ፈቃድ ሕክምና ውስጥ ሲገባና ከሱስ ወጥቶ ኮሌጅ ገብቶ በማዕረግ ሲመረቅ ይቻላል በሚለው መንፈስ ነው። አዲስ ህይወት እንደኔ ጨለማ ውስጥ ያሉ አሉ አዲስ ህይወት ብለን እንክፈት ብሎ እሱ ነው ያነሳሳኝ እንጂ እንዳልከው እኔ አስቤበት ይሄንን አደርጋለሁ ብዬ አቅጄ አይደለም። ባጋጠመኝ ህይወት የተነሳ እዚህ ውስጥ ገባ። ያው ብዙ ጊዜ የብዙዎችን እንባ ስታይ ነው የምትውለው። ስራው ቀላል አይደለም። አገርን የሚረከብን ትውልድ እየቀማ ነው ያለው። መነሻዬ ግን ያ የሚገርም ነው። አሁን ልጆ ለምሳሌ በዚህ ማህበረሰብ ውስጥ እንግዲህ ያደገ ምክንያቱም ብዙ ጊዜ
ማህበረሰቡ ግንዛቤው ያነሰ ነው። አንድ ሰው ከተጠቃ በኋላ በተለይ እዛ ሁኔታ ውስጥ ያላለፉ ሰዎች ምናልባት ከማማት ወይ ደግሞ በአንዳንዱ ቋንቋ ልበለው ከማሽሟጠጥ ውጪ ያ ሰው መርዳት እንደሚችል መታገዝ እንደሚችል ብዙ ግንዛቤ የሌላቸው ሰዎች አሉ። ስለዚህ ምን ማድረግ ይቻላል እንደዚህ አይነት ሰዎች? ምክንያቱም አንዱ እርዳታ መጠየቅ ያለበት ያገለሰብ የት እንኳን መሄድ እንዳለባቸው አያውቁምና በዚህ ላይ እንግዲህ ያሳለፉት ጉዞ ምን ይመስላል? እንግዲህ ግንዛቤ ከማስጨበጥ አኳያ እናንተም እንግዲህ በዚህ ዙሪያ ላይ ስሜታችሁ ተነክቶ ወይም ለትውልድ አስባችሁ ነው የመጣችሁት ብዬ አስባለሁ። ማህበረሰባችን እንዳልከው አብዛኛው ማህበረሰባችን ብዙ የሱስ እውቀት የለው። እንኳን ብዙ ያልተማረው ዝቅተኛ የምንለው ማህበረሰብ አይደለም የተማረው ማህበረሰብ ሱስ በሽታ አይደለም ብለው የሚከራከሩ ሰዎች አሉ። እና አዌርነሳችን በሀገራችን ደረጃ በጣም ዝቅ ያለ ነው። የሱስ ግንዛቤ እንዴት ማድረግ ይቻላል ላልከኝ አዌርነስ መፍጠር ያስፈልጋል። ማህበረሰባችን ላይ በየኮሌጁ፣ በየድሩ፣ በየትምህርት ቤቱ የተለያዩ ቦታ ፕሪቬንሽን ላይ ማስተማር አለብን። እናንተን ይመለከታል። እኔ እንኳን ያው እድሜ እየሄደ ነው እስካለው ጊዜ ግን ያቅሜን በዚህ ዙሪያ ላይ እሰራለሁ። አንዳንድ ሃይ ስኩሎች ጋብዙናል፣ እናስተምራለን ፕሪቬንሽን ላይ ኤሌመንተሪ ላይ። እኔ 15 ዓመት ልጅ እዚህ ቤት ተኝቶ ያውቃል። አዲክትድ ነው ስትል አንድ ሰው ስንት ዓመት ተጠቅሞ ነው አዲክትድ ነው የምትለው ወይም ሱሰኛ ነው የምትለው? የ15 ዓመት ልጅ እዚህ ከገባ በስንት ዓመቱ ነው የጀመረው ብለን ስንወስድ በ11 ዓመታቸው በ10 ዓመታቸው አሁን ስሙን መጥራት አያስፈልግም አለ የ21 ዓመት ልጅ በ14 ዓመቱ ነው የጀመረው። እና ከኔ በታች እንዴት መጣህ? የራሳቸው ፈቃድ መኖር አለበት። እንዴት መጣህ ብዬ ሰሞኑን ጠይቀው ነበረ ስለው ከኔ በታች ያሉት ሲያጨሱ ሲቅሙ አይቼ አዘንኩ። እሱማ ከፍ ብሏል እኮ እሱ ታላቅ ነው፣ 21 ዓመቱ ነው። ትንንሾቹን ፑል ቤት ምናምን ሳያቸው የ10 ዓመት የ9 ዓመት ልጆች ይቅማሉ ያጨሳሉና እነሱን አይቼ ወዴት ነው እየሄድን ያለ ነው? እየጠፋን ነው። ጄኔሬሽኑ እንዳለ ትውልዱ ማለት ነው ብዬ ነው የመጣሁት በራሴ ላይ ወሰንኩት አለ። ይሄ እንግዲህ ትልቅ ግንዛቤ ነው ለሱ። አዎ ልጆች ዛሬ ፑል ቤት መጫወቻ ቤት ምናምን ብለው ዩኒፎርም ከስር ሌላ ልብስ ይለብሳሉ፣ ዩኒፎርም ይለብሳሉ። እሱን አውልቀው በቲኔጅ ውስጥ ሳይደርሱ ቲን የምንለው 13 ነው አይደል? ከዛ በታች ነው አዲክሽን ውስጥ የሚገቡት ሱስ ውስጥ የሚገቡት እና በሀገር ደረጃ ሊሰራበት የሚገባ ትልቅ ችግር ነው። ማህበረሰባችን ላይ ግን አዌርነስ መፍጠር አለብን። የሁሉም ድርሻ ነው ይሄ ብዬ አስባለሁ። አለበለዚያ አንዱ ባንዱ ነው የሚፈርደው። እንዳልከው የእሷ ልጅ እኮ ሱሰኛ ነው አይደለም፣ የውጭው ሰው ቤተሰብ ዘመድህ ራሱ መጥቶ ምን ልርዳህ አይልህም። አዌርነሱ መልሶ ይንሾካሾክብሃል ወይም በጎን ያወራብሃል እንጂ ምን ላግዝሽ የሚለው ግንዛቤ የለም እኛ ሀገር። ምናልባት እንግዲህ በዚህ የሚጠቁ ሰዎች ምንድነው እንግዲህ ሱሰኝነት የሚባለው እንግዲህ ምን ነገሮች ናቸው የሚያደርጉት? ምክንያቱም ብዙ ሰው እንግዲህ ያውቃል ብዬ አስባለሁ፣ ግን አንዳንዴ ለውይይታችን እንዲረዳን በዋናነት እንግዲህ ማህበረሰባችን ወጣቱን ትውልድ እንግዲህ ሰለባ እያደረገ ያለው እየቀጠፈ ያለው ምንድን ነው? እስቲ ንገሩን። እንደው ሱሰኝነት የሚባለው እንግዲህ ሱሰኛ ነው የምንለው አንድ ሰው የተለማመዳቸውን ነገሮች ሳያደርግ መዋል አለመቻል። እንግዲህ የአማርኛ ያስቸግር ይሆናል። ለምሳሌ አንድ ሰው ማጨስ፣ አንድ ልጅ ማጨስ ይጀምራል። ልክ የጨሰለት አይደለም ሱሰኛ የሚሆነው ወይም የጠጣለት አይደለም፣ የቃመለት። ድራጎች አሉ ትራማዶል፣ ፔቴዲን በእኛ ሀገር ደረጃ በጣም አዲክትድ የሆኑ እነሱን የጀመረለት አይደለም ሱሰኛ የሚሆነው። ግራጁዋሊ ነው፣ ቀስ በቀስ ሲለምዷቸውና ያለሱ መዋል ሲያቅታቸው፣ መማር ሲያቅታቸው፣ ቤተሰባቸውን መምራት ሲያቅታቸው፣ ስራቸውን መስራት ሲያቅታቸው አምጣ የሚለው ነገር በደንብ ኮንትሮል አድርጓቸው ሳያጨሱ ሲቆጣጠራቸው እንግዲህ ሜዲካል ወርድ አንዳንዴ እንግሊዘኛ ለመናገር ብዬ አይደለም እኔ ችሎታውም የለኝም፣ ግን ሜዲካል ወርዱ እዛ ውስጥ እንድትናገር ያደርጋል እንጂ ለማህበረሰባችን ግንዛቤ ለማስጨበጥ ቀስ በቀስ ይገዛቸዋል። ያ የለመዱት ነገር ያንን ሳያደርጉ አለመዋል ሱሰኛ ያስብላቸው። አሁን ለምሳሌ ሲጋራ አለን አንድ፣ ሌላስ ምንድን ናቸው?
ስለዚህ አንዳንዱ ሰው እኮ እኔ ሱስ የለኝም ሊል ይችላል። ምናልባት ጫት ምቅመው እኔ እኮ በሳምንት እንደው ከሳከሳ በኋላ ለአንድ ሰዓት ብቻ ነው እንደው ሊል ይችላል። ሱሰኛ አይደለም ሊል ይችላል። ግን እስቲ ሁለተኛ ጫት እሺ፣ ሌላ ሰውናል ጫት አለ፣ ሲጋራ አለ፣ ዊድ የምንለው ወይም ካናቢስ፣ ሺሻ፣ አልኮል በድራግ በኩል እንዳልኩ እነ ትራማዶል፣ ፔቴዲን አሉ ብዙ። እኔ እንደ ነርስ ያክል ነው የምገልጸው። አልኮል መጠጥ ለምሳሌ አሁን ቢራ ሱስ ነው። አንዳንድ ሰዎች አሁን ምሳሌ 3ቷን ሳይጠጡ ማታ የማይገቡ ሰዎች አሉ። ይሄም እንደዛ ነው። ምክንያቱም አንዳንዴ የማስተውለው ነገር ስላለ አንድ እናት ቁጭ ብላ ቤቷ ልጇን ለማሳደግ ጠረጴዛዋ ላይ እንግዲህ ማለት ነው የምታቀርበው ገበታ ላይ እንደ ትንሽ እንኳን ቅንጥብጣቢ ማድረግ እየቻለች ባል አይመጣም ማታ። እሱ ግን 2 እና 3 ቢራ ትንሽ ክትፎን በልቶ ይመጣል። ግን ኢየሱስ የለኝም ይላል። እናት ግን ለልጆቿ የምታቀርበው የለም። ይሄ ብዙ ማህበረሰባችን ውስጥ ማስተውላቸው ጉዳዮች ናቸውና እነዚህን ሰዎች ሲመለከታል ራሱ እንግዲህ ሞር ዲፕ ለመግባት ሳይካትሪስቶችን ታዋራ ደስ ይለኝ። እኔ እንደ ነርስ ነው የማወራው በራሴ ደረጃ ማለት ነው። ስለ ልቦና ነርስ ነኝ፣ ሳይካትሪ ነርስ ነኝ። በየቀኑ የሚያደርገው ከሆነ አዲክትድ ነው ብዬ ስለማስተውል ነው ጥያቄ ስላለኝ አዲክትድ ነው ብዬ ነው የማስበው በየቀኑ ከተደረገ። ግን እኛም እኮ 1-2 ጠላ ምናምን ብለናል ገና በልጅነታችን። አሁን ላይ ያለው ጀነሬሽን ግን እንደሱ አይደለም። ህይወቱ ትውልዱ ማለት ነው። አንድ ጊዜ ከጀመሩ በጣም ብዙ ነው የሚቅሙት፣ ብዙ ነው የሚጠጡት፣ ብዙ ነው የሚያጨሱት፣ መርፌ ብዙ ነው የሚወጉት፣ ትራማዶል ብዙ ነው የሚወጡት። እነዚህ ናቸው አዲክሽን ውስጥ የሚያስገቧቸው። ዶዜጁ የሚወስዱት መጠኑ ነው የሚወስነው። ግን በየቀኑ እያደረገው በሳምንት አንድ ቀንም የሳምንቱን በሙሉ የሚጠጡ ሰዎች አሉ። ራሳቸውን እስኪጥሉ፣ ገንዘባቸውን እስኪስቱ፣ መተው ቤተሰባቸውን የሚበጠብጡ ልጆች ያንን እያዩ የሚያድጉ ያን ትውልድ ወዴት ነው? አንዳንዶቹ ከአባቴ ነው የጀመርኩት፣ እናቴም ትጠጣለች፣ በልበድሜ 1 ውሰድ 2 ውሰድ ብለው ቤተሰብ ራሱ ትሬን የሚያደርግ ቤተሰብም አለ። ሁሉም ማለት አይደለም። ከቤታቸው ጫት ሲቃም የሚጀምሩ ልጆች አሉ። ሺሻ እየተጨሰ ምንም አይደለም ይሄ ለጤና አይብዛ እንጂ ብለው የሚናገሩ ሰዎች። ስለዚህ አሁን እያሉኝ ያሉት እኮ ሲስተር ኢቨን ቤቱ የምናስቀምጠው ድባብ ራሱ ኢንቫይሮንመንቱ በጥሩ ምሳሌ መሆን ማንችል ወላጆችና አሳዳጊዎች ከሆነን ልጆች በማየት ራሱ የሚወስዷቸው ነገሮች አሉ ማለት ነው አይደል? አሁን እርሶ እያጋጠሙ ያሉ ወጣቶች አሉ በዚህ ሂደት ውስጥ አሁን ቤት ውስጥ አይተው ይሄንን ተማርን የሚሉ ያጋጥሙ ሰዎች አሉ። በጣም ብዙ በዛም የተነሳ ነው እንደሱ የምነግርህ። ቅድም እንዳልኩህ 10 ሰው ካውንስል ብናማክር 10ሩም የየራሳቸው ምክንያት አላቸው። ፍቅር በማጣት የሚጀምሩ አሉ። የወላጅ ፍቅር ወላጅ ለልጆቹ ማስተማሩን ማብላቱን ከቨር ማድረጉን እንጂ ለልጆች እኔ ያስፈልጋቸዋለሁ ወይ ብሎ ማያስብ አባት አለ። ብዙ ገንዘብ አምጥቶ ሰጥቶ እንደልባቸው ገንዘብ በቀን እዚህም ይነግሩናል። በቃ 500 ብር የቀን ወጪ ነው ይሰጠናል። እኔ እኮ 5 ብር አልሰጠውም ነበር ልጄን፣ ግን ሀብታም ትምህርት ቤት አስገባሁት። በደልሽኝ ብሎኝ ያውቃል። በደለሽኛል። እኔ ግንባራቸውም ከመኪና ተስመው ከሚወርዱ ልጆች ጋር እኔን ትምህርት ቤት አስገባሽኝ፣ በደልሽኝ። ወደ ታች ነው ራሴን የማየው። 5 ብርም አትሰጭኝም። እኔ 5 ብር ልሰጥ አልችልም። የትምህርት ቤት የምከፍል እናት አላወቅኩም። እኔም ያ ግንዛቤ አልነበረኝም። ለካ ደረጃህም ካልተመጣጠነ የራሱ የሚያመጣው ዲፕሬሽን ወይ ጉዳት አለው። የበታችነት ስሜት በበታችነት ስሜት የሚገቡ አሉ። ገንዘብ ምን እናርግ ብለው የሚገቡ አሉ። አዲክሽን በነገራችን ላይ በዘር አይተውም፣ በሃይማኖት አይተውም፣ በጾታ አይተውም፣ በእውቀት አይተውም፣ በሀብትና በድህነት አይተውም። ሁሉም ውስጥ አለ። ከሁሉም እምነት ውስጥ አዲክሽን አለ። ከሁሉም እውቀት ውስጥ አለ። ከሁሉም የኑሮ ደረጃ ውስጥ አለ። እኔ እንግዲህ 7 ዓመቱ ነው ይሄ ስራ ከጀመርኩኝ። የሚገርም ነገር ነው የማየው ታሪክና የምሰማው ማለት ነው። ግማሹ በኦቨርኬር አዲክሽን ውስጥ ይገባል። ግማሹ ከድህነቱ ከሀብታም ልጅ ጋር ጠጋ ብሎ ድህነቱን ለመርሳት ይገባል። ቅጠል ሸጣ የምታስተምር እናት እኮ ልጇ አዲክሽን ውስጥ ይገባባታል። በጣም አንቀባረው አስተምረው ደግሞ ልጆቻቸው አዲክሽን ውስጥ ይገባል። እንግዲህ ኤሴንሻሊ እንግዲህ መሰረቱ ምንድነው? ምክንያቱም መቼም ከታላቅ አክብሮት ጋር ብዙ ጥያቄዎች የሚኖሩ ምክንያቱም ለተመልካቾቼ በደንብ ግንዛቤ ለመስጠት ነው፣ ለትውልዱም ግንዛቤ መስጠትና እንግዲህ በየቤታቸው እንግዲህ እራታቸውን ሲበሉ እንዲወያዩበትም ነው። ለመናገር ብዙ ቤተሰቦችን ይመለከታልና
አሁን ቀድም አንድ ሁለት ነገር ነካ አደረጉ። እኔም ከስራዬ አኳያ በትምህርት ስራ ላይ ደግሞ ተሰማርቻለሁ። በደንብ አውቃለሁ። ተማሪዎች ጋር በተመለከተ አንዳንድ ወላጆችንም በደንብ አውቃለሁና አንዳንድ ወላጆች ሁሉ ነገር በገንዘብና ጥሩ ነገር ስለቀረበ ጥሩ ትምህርት ቤት ስለተማሩ እና ልጆቹን እወድሃለሁ ስለተባሉ ብቻ ሁሉ ነገር የተሟላ ይመስላቸዋል። አንዳንዴ ግን ሳናቃቸው እነኚህ ልጆች ራሱ ከዛ ውስጥ ያመለጡ ልጆች አሉ። አሁን እርሶም ትንሽ ጠቆም ስላደረጉልኝ ማለት ነው። ኢሴንሻሊ እንግዲህ ሰዎች ወደ አዲክሽን እንዳይገቡ ኢቭን የወላጆች ሚና ምን ሊሆን ይችላል ብሎ ያስባሉ? አሁን ብዙ ልምድ አለዎት እዚህ ጋር ብዬ ነውና እኔ ሚስ ያደረኩት ነገር አለና አሁን ዛሬ ለሰዎች ማስተምረው ከእድሜም ጋር እውቀትም ቢሆን በቀን በቀን እያሳደግከው ነው የምትሄደው። በአንድ ጊዜ አታገኘውም እና ከልምድም ትማራለህ። እኔ በአሁኑ ሰዓት ላለው ወላጅ ወይም ለትውልዱ መንገር የምፈልገው ልጆችን ከልጅነታቸው ጀምሮ ስለምትነግራቸው ስለምትከለክላቸው ነገር በደንብ ማስተማር አለብህ። እንደው ከአዳምና ከሔዋን ጀምሮ አትንኩ ሁሉ ተፈቅዶላቸው አትንኩ ነው የተባሉት አይደል? አንዷን ነፃ ፈቃድ አለው ማለት ነው። የተጻፈ ቃል አለው። እነሱ ግን ያችን የተከለከሉትን ነው ሄደው የነኩት። አብዛኛው ቤተሰብ ቅድም እንዳልከው ሁሉን ነገር ያሟላል። አትንኩ ምን አትበሉ በደንብ ታይት አድርገው ይዟቸዋል። መውጣት መግባት፣ ከዛ ውጭ የሚፈልጉትን ነገር ማድረግ። ያ ልጆችን ጥሩ አያደርግም። በጣም ታይት የሆነ ወይም ልጆችን በጣም መቆጣጠር በራሱ በቀላሉ ያመልጣል። ስለዚህ መጠነኝነት ይፈልጋል ማለት ነው። መጠን ይፈልጋል። ቤተሰብ ሲያሳድግ ማድረጉን ብቻ ሳይሆን ጊዜ ለልጆቹ መስጠት አለበት። ጊዜ አሁን መሰረታዊ ሁኔታ ያየሁት ይሄንን ነው። ትልቁ ነጥብ ጊዜ ለቤታቸው መስጠት አለባቸው። በጣም የተማሩ ሰዎች ሕክምና ዓለም ውስጥ ምናምን 24 ሰዓት ይሰራሉ። በጣም ብዙ ብር ያመጣሉ፣ መኪና ይቀያይራሉ፣ ምን ይላሉ። የሚያለቅሱበት ብዙ ነገር አለ። ለልጆች ታይም መስጠት ይበልጣል፣ ጊዜ መስጠት። ወላጅ ተፈርቶ ነው ተወዶ ነው ከልጆቹ ጋር መኖር ያለበት የሚለውንም ብዙ ወላጅ ይሄንን ማሰብ አለበት። ወደውን ካሳደግናቸው የልባቸውን ነገር ይነግሩናል። ፈርተውን ከሆነ የምናሳድጋቸው ግን ያመልጡናል። ሚስጥራቸውን አይነግሩንም የተወሰነ ስቴጅ ላይ ሲደርሱ። እንዲያውም እኮ አንዳንድ አባባል አለ የማውቀው። ምን ይላሉ? ልጆችን እስከ 10 ዓመት አርግና አታርግ ተብሎ ህግ ማስከበር ይቻላል። በቃ የወላጅ ሚና እንደዛ ነው ይባላል። እንደው ከ11 ዓመት እስከ 18 ዓመት እንግዲህ ያው የለውጥ የእድገት ህይወት በጣም እንግዲህ በሚያሳዩበት ለውጦች በሚያሳዩበት ጊዜ መሆን የሚቻለው እንደ ሜንቶር ወይ ደግሞ ታማኝ መካሪ ነው መሆን የሚቻለው። ያኔ ጓደኝነትም አለ ወላጅነትም አለ። በመከባበርና በመዋደድ መካከል ያለው ግንኙነት ማለት ነው ጓደኛ ይሄንን የሚያደርገው። ከ18 ዓመት በኋላ ግን ጓደኛ ብቻ መሆን ያለበት ወላጅ ይላሉ። በመልካም ተጽዕኖ ብቻ ነው ተጽዕኖ ማድረግ የሚቻለው። እና አሁን አንዳንድ ወላጆች እቺ መካከለኛውን እድሜ በደንብ አያውቋትም። ስቲል በ13 በ14 ዓመቱ እንደ ድሮ ሁሉን ነገር በቃ መስመር አስምረው ለማድረግ ሲሞክሩ ልጆች ደግሞ ያው መሞከር ይፈልጋሉ፣ መለወጥ ይፈልጋሉ። ከዛ ጋር የተገናኘብኝና እውነት ነው ይሄን አሁን ይሄን እይታ ያስተዋልኩት ነገር ከርሶ ጋር እንደው እውነት ነው። በአብዛኛው ሴትም ሆነች ወንድ ደረስካ፣ ጠገብካ፣ ጠገብሻ፣ ጉርምስና መጣ ብለው ያንን መቀበል ሳይሆን አለመቀበል ነው ወላጅ ጋር ያለው። መቀበል አለ፣ ያንን እድሜ አለመቀበል ማለት ነው። አለመቀበል በራሱ ከልጆቹ ጋር ጋፕ እየፈጠረ ይመጣል። እነዚህን ነገሮች በደንብ ብንቀርባቸው ግን ጥሩ እየሆኑ ይመጣሉ። ቢያፈቅሩ እንኳን መንገድ የሚችሉበትን ነገር ሴቶችም ሆኑ ወንዶች። እኔ አንድ የፕራይቬት ትምህርት ቤት ውስጥ ስሙን መጥቀስ አያስፈልግም እንዳስተምር ጋብዘውኝ ነበር እና ኮሽነር አዘጋጅተን ሰጥተናቸዋል። አንደር 18 የነበሩ ሴቶች ልጆች ማለት ነው። እዛ ኮሽነር ላይ አስተምሬ ያለሁኝ። ከዛ በኋላ ነው ኮሽነሩ የተሰጠው። አባታችሁን ብትቀርቡ ወላጆቻችሁ ምን አልተቀርባላችሁ እንዲህ የሚል አንዳንድ ጥያቄዎች ብቻ ጠየቅናቸው እና አንዷ የሰጠችኝ መልስ በጣም ይገርመኛል። ሲስተር ያስተማሩት በጣም ጥሩ ነው፣ ወላጆቻችን ግን እንደሱ አይደሉም። እኔ አባቴን አፈቀርኩ ብዬ ብነግረው በርበሬ አጥንሻለሁ የሚለኝ አባት ነው ያለኝ። ለእንደዚህ አይነት አባት እንዴት ይነገራል? ፍርሃት አለ ማለት ነው። ርቀት አለ ማለት ነው። አንድ ቤት አንድ ጣራ ስር ቢኖሩም በልብ ግን ርቀት አለ ማለት ነው። በርበሬ አጥንሻለሁ ብሎ ማስፈራራት እኮ ልጅቷ እንዳትናገር ተደበቀ ማለት ነው። በኤጇን ጠብቆ ማፍቀር አይቀርም፣ ግን መንገር መቼ ማፍቀር እንዳለባት በዚህ እድሜ ብታፈቅር ምን ውስጥ እንደምትገባ ቁጭ ብሎ አባቷ ቢያስተምራት እኔና እናትሽም እኮ የተፋቀር ነው እንደዚህ አድርገን ነው ይሄን ጠብቀን ነው እንደዚህ ነው ቢላት ያንን ይቀበላሉ እንጂ ቅድም እንዳልከው
ከተራራቅን ልጆቻችን ያመልጡናል። ስለዚህ አሁን እንግዲህ ውይይታችን ያወጣነጠነ ያለው እንግዲህ ስለ ፕሪቬንሽን እኮ ነው ያወራን ያለ ነው። እንዴት አድርገን ቀድመን እንከላከል። ምክንያቱም ብዙ ጊዜ እዛ ውስጥ ከተገባ በኋላ ይሉንታም ስላለ ለጎረቤትም አይነገርም፣ ለዘመድም አይነገርም። ችግሩ ደግሞ በተደባበቀ ቁጥር የሚያመጣው ደግሞ ከባድ ጣጣ አለና ኢቭን በአገር ደረጃም ብዙ ቦታዎች የሉም። ይሄንን እንግዲህ እያገዙ ያሉ ጥቂት ቦታዎች ነው ያሉት። እንደርሱ ያሉ እንግዲህ ከታላቅ ቦታ ጠብታ ብለዋል። ትልቅ ለኔ ደግሞ ውቅያኖስ ነው እውነት ለመናገር ማለት ነው። ትልቅ ተስፋ ነው ለሀገሪቷና አሁን ከዛ አኳያ እንደው በዛ ሂደት ውስጥ ያለፉ እስቲ ስለ አንድ ሁለት ወጣቶች ህይወት እስቲ ትንሽ ቢያጫውቱን። ለምሳሌ እንደው በጣም በቃ ልቦን የነካው በዛ ህይወት ውስጥ ተለውጠው አሁን የሆነ ቦታ የደረሱ ወጣቶች አሉ ወይ? እንግዲህ በእርሶ አስተዋጽኦ ማለት ነው። እንዴት ትንሽ ያካፍሉ አሉ። ግን ያው ስንቱን ልንገር፣ በ7 ዓመት ውስጥ ብዙ መከራ አይቻለሁ። እኛ የስነ ልቦና ባለሙያዎች አብረን አናለቅስም። ያው ሲያለቅሱ ቬንቲሌት ያርጉ ብለን ሶፍት እንሰጣለን። ባለሙያ ያልሆኑ የስራ ባልደረቦቼ አብረው ያለቅሳሉ። እኔን ሳያገኙ ከነገሯቸው አብረን ብናለቅስ ማላቀስ ነው የሚሆነው፣ አንረዳቸው። ውስጣችን ግን እኔስ ብሆን ብለን በጣም ፊል እናደርገዋለን። እና ብዙ አሉ የሚያስለቅሱ ትዳራቸውን ልጆቻቸውን እየወደዱ የሚበትኑ ባለው በሱ ባህሪ። አንዳንድ አስተዋይ ሴቶች አሉ፣ ሚስቶች ባሌን አይደለም የጠራሁት ባህሪውን ነው ሲወድቁባቸው አንስተው የሚያመጡ አሉ። እዚህ ውስጥ አሁን ካሉት ውስጥ ወድቆ ከብዙ ከፍታ ወርዶ የሁለት ልጆች እናቱ ጋር ተለያይቶ ቤተሰብ ልክ ነው እና ልጃቸው ስትጎዳ ልጃቸውን ወሰዱ። ልጆች ግን የተፈጥሮ ወላጆቻቸውን ፍቅር ያስፈልጋቸዋል። ያንተ ልጆች እናት አባታቸው ሲያሳድጋቸው፣ የእሱ ልጅ ደግሞ እናት ብቻ ሲንግል ማም ስታሳድገው ትምህርት ቤት እኮ ይገናኛሉ። እኔ አባቴ እንዲያደርገኝ አስረዳኝ ምናምን ስትል ያችኛዋ ዲፕሬሽን ውስጥ ነው የምትገባው። እኔ አባቴ አብሮ የለም። ልክ እንደሱ ከወደቀበት አንስታ ይቺ የልጆቹ እናት አሁን እዚህ ያስገባችው ልጅ አለ። አሁን ከከፍታ በጣም ወርዶ በቃ ባዶ ቤት ውስጥ እየቃመ እያጨሰ እየጠጣ ሲኖር ልጆች አባት ነው ብላ አንስታ ያመጣቸዋለች። አሁንም አለ እዚህ። በጣም ብዙ ሰው ነው ያለው። ሁለቱን ግን ከሁለት ልጆች ጋር እንደዚሁ የተታሉ የተፋቱ፣ ሌላውም እንዲሁ እነሱን እዚህ በቆየታቸው በሁለቱም ላይ ሰርተን በሚስትም ላይ በእነሱም ላይ ከወላጆቻቸውም ከፋሚሊያቸውም ጋር ሰርተን አስታርቀን አሁን ከዓመት በላይ ሆኗቸዋል። ከልጆቻቸውና ከሚስቶቻቸው ጋር ላይፍን ሀብለው ጀምረው እየኖሩ ያሉ ማለት ነው። እንዴት ደስ ይላል! ብዙ አሉ። እንዴት ደስ ይላል! አዎ በጣም ብዙ አሉ። ይሄ ደስ ይለናል። ሪላፕሱም የዛኑ ያክል ነው ደግሞ ተመልሶ ይመለሳል። አንዳንድ ሰዎች ተወሰነ ይደርሱና ግርሻ ይባላሉ። በጣም ችግር ውስጥ ይገባሉ። ያው ሱስ አስቸጋሪ ነው። እየወደቀ እየተነሳ እየወደቀ የጣለብህን ነገር ለመበቀል እንጂ ጊልቲ ውስጥ ሲገቡ ብዙዎች ራሳቸውን ያጠፋሉ። ጸጸት ውስጥ እየገቡ ራሳቸውን የሚገሉ አሉ። በጣም የተማሩ ሰዎች ራሳቸውን ያጠፋሉ። በኦቨርዶዝ በተለያየ ማለት ከመጠን በላይ በመውሰድ ራሳቸውን ያጠፋሉ። ስራው ብዙ ቻሌንጅ ያለው ነው። ግን እስካለን ድረስ ቅድም እንዳልኩ አንድ ጠብታም ብትሆን አንድ ሰው ሲድን ባይ ብዬ ነው እዚህ ስራ ውስጥ የገባሁት። ብዙዎች ድነው አይቻለሁ። እንደው ምን ያህል ይሆናሉ እስካሁን ባለፈው 7 ዓመት ውስጥ እንግዲህ ይህንን እንግዲህ ስራ ሲሰሩ ሲያገለግሉ ማህበረሰቡን እንደው በቁጥር ምን ያህል ሰዎች ተገልግለዋል ብለው ያስባሉ? በእርሶ ስር ኢንፔሸንት እና አውት ፔሸንት የሚባል አለ። እንደ ሕክምና ነው አሁንም የምናገረው። ማለት በተመላላሽና አስተኝቶ በማከም ማለት ነው። ኢንፔሸንት አውት ፔሸንቶች ከ500 ወደ 40 ምናምን ተኝቶ የታከመ አለ። 2 ወር ቆይታ 3 ወር የሚያደርጋሉ እንደየአቅማቸው። ይሄ ሪሌትድ ዲስኦርደር የምንለው ሱስ ሄዶ የአእምሮ ህመምተኛ የማድረግ ባህሪ ያለው ሁሉም ላይ አይደለም። በሱ ስለዚህ ይሄም ዴንጀር አለው ማለት ነው። ይሄም አደጋ አለው ሱስ ያምሮ። ስለዚህ ሱስ ውስጥ ያሉ ሰዎች አሁን አንዱ መገንዘብ ያለባቸው እንዲታገዙ እንግዲህ መፈለግ ደግሞ በጣም ግድ ይላል ማለት ነው። ምክንያቱም ያ በቀጠለ ቁጥር የሚያመጣው ደግሞ የቋሚ የሆነ የአእምሮ በሽታም ሊመጣ ይችላል ማለት ነው። በጣም ብዙዎች እንዲህ የጫት ገረባ ይዘው የሚሄዱ ምን የሚሉ እኮ አለ። አእምሮ በራሱ ይታመማል፣ እንደ ማንኛውም ህመም ይታመማል። ግን ይሄ ሪሌትድ ዲስኦርደር የምንለው ከሚወስደው ሰብስታንስ የተነሳ የሚመጣ የአእምሮ ህመም አለ። እዛ ውስጥም የሚገቡ አሉ። እነሱ ለሪላፕስ በጣም ይጋለጣሉ። ቶሎ መልሶ ግርሻ ውስጥ ለመግባት
ተጸጽተው ደግሞ በፍጹም ብለው ወጥተው ወደ ስራቸው ወደ ትምህርታቸው የሚመለሱ አሉ። ሴቶችንም ወንዶችንም በተመላላሽ ነው የምናየው። ምክንያቱም የሴት ቦታ የለንም። ወንድና ሴት አብሮ ማስተኛት አይቻልም። አቅሙ ቢኖረን የሴትን ብንከፍት ብዙ ሴቶች፣ የሴቱ ደግሞ የባሰ ትልቅ ነውር ኃጢአት ተደርጎ የሚታይ ነው በሀገራችን። ሱስ ግን ጾታ አይመርጥም። ማንንም ሰው ሊያገኝ ይችላል። ያልተለመደ ስለሆነ ተረትም አለ ድሮ የሴት ጠጪ ምናምን እንደዚህ የሚባል ያንን እንደ ነውር ስለሚያው ወላጆቻቸው ጠጪ የሆኑባቸው ሚስቶቻቸው፣ እህቶቻቸው፣ ልጆቻቸው የሆኑባቸው በጣም ብዙ ሰዎች እየመጡ ይነግሩናል በሚስጥር። መቼም ለእናንተና ለቄስ የማይነገር የለም ብለው ይነግሩናል። በአውት ፔሸንት በተመላላሽ እረዳለሁ እንጂ አስተኝቶ ለማከም የራሱ ኮምፓውንድ ያስፈልገዋል፣ ለሴቶች ለብቻ። እንግዲህ በእርሶ ማዕከል ማለት ነው አሁን እዚህ ከመምጣቱ በፊት እንግዲህ 6 ወር ነው ብለውኛል ቅድም። እንግዲህ ገና ስተዋወቁ ሰኔ ላይ ነው እዚህ የመጣው። እንግዲህ አሁን የተለቅ ያለ ቤት ነው፣ በፊት ደግሞ አነስ ያለ ቤት ነበር ያገለገሉ ያሉትና እስቲ የእርሶ ተግዳሮት ምንድን ነው? እንደ ፈተናው ምንድን ነው? ምክንያቱም እንዲያጫውቱ፣ ምክንያቱም ቀላል አይደለም በአሁኑ ጊዜ ማለት ነው። እንግዲህ ብዙ የቤት ኪራይ አለ፣ ሰራተኛ መቅጠር አለ። ከየት ነው የገንዘቡ ምንጭ የሚመጣው? ወይስ ያስቀመጡት የተቀመጠ ኢንቨስት የተደረገ ገንዘብ አለ? እንዴት ነው እንግዲህ ማህበረሰቡን እያገለገሉ ያሉት? እንደው ትንሽ ያጫውቱ። ጥያቄ ነው። እንግዲህ 7 ዓመቱ ነው ብያለሁ። ከጳውሎስ ጋር ምንድን ነው የሚባለው ይሄ ሜሞራንደም ኦፍ አንደርስታንዲንግ፣ የመግባቢያ ሰነድ ተፈራርመናል። ጤና ሚኒስቴርም ከጳውሎስ ሆስፒታል ጋር ማለት ነው። እኔም ጳውሎስ 35 ዓመት ሰርቻለሁ እና ይህንን ሀሳብ ይዤ ስቀርብ በወቅቱ የነበረው ኃላፊ በጣም ጥሩ ሰው፣ ፖዘቲቭ ቲንከር ነበረ። ሲስተር በማረፊያዋ እንዲህ ካሰበች ከጎኗ ነው። በነገራችን ላይ እኔ በጣም ሙሉ ጤናማ እናት አይደለሁም። ከዛሬ 25 ዓመት በፊት ስኳር ህመም አለኝ። መርፌ ጧትና ማታ ወስዳለሁ። ከዛሬ 13 ዓመት ለካንሰር ተጋልጬ ጡቴ ተቆርጧል። ካንሰር ሰርቫይቫል ነኝ። ያም ሆኖ እኔ ቁጭ ብዬ በሽታዬን ማዳመጥ አልፈልግም። የሚመጣ ቀን መሄዳችን አይቀርም ሁላችንም። እኔን እንደሱ ወደዚህ ስራ መሆን የሳበኝ አንድ በአገር አቀፍ ደረጃ ከጳውሎስ ሆስፒታል ተሸልሜያለሁ። በአገር አቀፍ ደረጃ በ2007 ማለት ነው። ሮል ሞዴል ነርስ ተብዬ ተሸልሜያለሁ። ማለት እንዳቅሜ እንዳልኩ የገበሬም ልጅ ነኝ። ግብርናን ሲሰሩ ሲያርሱ ሲጥሩ እያየሁ ያደግኩ ሰው ስለሆንኩኝ ሁሌ ጥረት አለ። መከራ ውስጥ በጥረት ውስጥ በትጋት ውስጥ እንግዲህ ብዙ ያወቁት ነገር አለ። ብዙ መከራ አይቼ ያደግኩ ልጅ ነኝ እና አገር አቀፍ ተሸላሚ ሆንኩ። በ2003 ጡቴን ተቆረጥኩና ሰርቫይቭ አደረግኩ። ልጄ ደግሞ ከአዲክሽን ወጣልኝ። እነዚህ 3 ነገሮች እኔ በጎ ስራ መስራት አለብኝ በፈጣሪ ዘንድ እንዲሁም ሄድ የለብኝም በሚል ያኔ ነበር። እኔ ከ13 ዓመት በፊት በቃ የመጨረሻ እንደው ዛሬ ነገ ሞተች እንደው ዘመዶቼ አንዷ ብላኛለች፣ በጠዋት ከተደወለ ይርገድ ሞተች ምናምን ነበር የምለው አለች። ይኸዋለሁ እንግዲህ እስካሁን እንደውም ከዛ በኋላ ነው ይህን ስራ የሰራው። መደበቅ ስትል ቅድም አሁን ሚስጥር ያደርጉታል አይደለም። ቤተሰብህ አዲክሽን ውስጥ ሲገባ ሲታመም የሚደብቅ ብዙ ሰው አለ። በሽታውን ለሰው አይናገርም። አንድ ዘመዴ በቴሌቪዥን የጡት ካንሰር ብለሽ ከጡት ካንሰር ትቀርቢያለሽ፣ ምን እንዲረዱሽ ነው ወይስ ምን እንዲያደርጉልሽ ምን ያስፈልጋል? እንደ ነውር ነው የሚታየው። እንደ ነውር እንደ ግንዛቤ ማስጨበጫ ሰዎች ከኔ ይማሩ ይበርቱ። ልክ ነው። ለማስገንዘቢያ ነው ሰው እያደረጉ ያሉት። ግን ያለ መረዳት ግን በጊዜው አንድ ነገር ብትጠቀም ከአዲክሽንም በጊዜው ከባለሙያ ብትነጋገር ለውጥ ታመጣለህ። ሕክምናም ያው መሞታችን አይቀርም፣ ግን በጊዜው መደረግ አለበት አንድ ነገር ብዬ አስባለሁኝ እና ያነሳሳኝና እንደዚህ መስራት አለብኝ ያልኩት ሀብት ኖሮኝ አይደለም። ምንም አይነት ካፒታል የለኝም እንዳልኩ። በዘመኔ የራሴ ቤት የለኝም፣ የራሴ መኪና የለኝም። በልጄ የተነሳ ብቻ እዚሁ ስገባ ቀላል ነበር የመሰለኝ። ቀላል ግን አይደለም። የልቦን ተነሳስተው ነው የጀመሩት፣ ነገር ግን ብዙ ፈተና ነበረው ማለት። በጣም ብዙ ፈተና አለው። ምንም አይነት ፈንድ ወይም የውጭ ገቢ የለውም። ለ3 ዓመት ቅዱስ ጳውሎስ ሆስፒታል በ40 ሺህ ብር የተከራየ ነው ቤት ነበረ። ይከፍልልኝ ነበር ቅዱስ ጳውሎስ ሆስፒታል ምግብ፣ ሐኪሞች፣ የቤት ኪራይ። 3 ዓመት ላይ ብር የለኝም አለ። ራስሽ ቻይ። ያው በጎ አድራጎት ድርጅትም የተወሰነ ፐርሰንት ወጪ መጋራት ታስከፍላለህ። እኔ አላውቀውም ሕጉንም ደንቡንም። ባለቤቴ በጣም ያግዘኝ ነበር በዚህ ጉዳይ ላይ። አሁን ግን በህይወት የለም። ትንሽ ማስከፈል ጀመር። ስንል በአሁኑ ሰዓት 10 ሺህ ብር እናስከፍላለን ፐርመንዝ ለአንድ ሰው በወር ማለት ነው።
ወጪ መጋራት። ያ ብር ለዚህ ቤት ኪራይ አይበቃም፣ ለደሞዝ አይበቃም። የጽዳት እቃዎች አሉ፣ ቅድም ነግሬያለሁ። ወንበር ጠረጴዛ እንኳን የሚቸግረው ሰው ቅድም ስመጣም ወንበር እንደው ተፈልጎ ነው ለኛ የተገኘው ራሱ አይደለ? እንደሱ እያደረግን ነው አሁንም ያለው። ይህንን የሚያዩ ሰዎች ከጎናችን እንዲሆኑ እንፈልጋለን። ብዙ ቻሌንጅ ነው ያለው። መቼም አንድ ስራ ስትሰራ ገንዘብ ለራስ ለመውሰድ ሳይሆን ለስራው ለራሱ ከቨር እንዲያደርግ ያስፈልጋል። ሰዎች እውቀታቸውን እንዲሰጡን እንፈልጋለን። እኔ አንድ በሕክምናው ዘርፍ በነርስ ሙያዬ ነው እውቀት አለኝ ብዬ እንኳን ልናገር የምችለው እንጂ በሌላው ዙሪያ ያለኝ እውቀት አነስተኛ። እድሜም ሄዷል፣ የጤናም ችግር አለ። መጥቶ ይሄንን አብረን እንስራ፣ እንለውጠው፣ እናሳድገው። ትውልዱ ይሄ ስራ ያስፈልገው ወይስ ያስፈልገዋል የሚለው ግንዛቤ ውስጥ ቢገባና ማህበረሰቡ መንግስትም ድርሻችንን ስናደርግ መንግስትም ከጎናችን መሆን አለበት ብዬ አስባለሁ። አገር ተረጋቢ እምነቱን ተረካቢ ትውልድ የት ጋር ነው ያለው? አሁን እዚህ መጥተህ በኢንተርቪው ብታረጋቸው ከሁሉም እምነት ውስጥ አለ። ሁሉም ማህበረሰብ አካል እየታገዘ ነው፣ እየተገለገለ ነው። ስለዚህ የቤት ኪራይ ቻሌንጅ ነው ለኛ። ምን ያህል ይከፍላሉ የቤት ኪራይ እንደው ለዚህ ቤት? 200,000 ብር በወር ለዚህ ቤት። ያውም በጣም ቀንሼላችሁ ትላለች ኦነሯ። በ200,000 ብር እነሱ ያዩት ያልጋውን ስፋቱን የግቢውን። ሁልጊዜ ታካሚዎች ዛሬ ሰው ይተኛል እዚህ ቤት ውስጥ አሁን ስንት ሰው ባንድ ጊዜ መታከም እስከ 25 ሰው ማስተኛት ይቻላል። አሁን ግን 14 15 ሰው ነው ያለን። ምክንያቱም ዛሬ እንገባለን ይሉና ወላጆቻቸውን ፈቅደው ሞቲቬት ካልሆኑ ከውስጣቸው ተነሳሽነት ከሌለ ሐኪሞቹ አስተኛቸው። ምክንያቱም ውሸት ነው፣ ከሱስ ሊወጡ አይችሉም። ፈቃደኛ መሆን አለባቸው። መጀመሪያ ራስን መግዛት ይፈልጋል። ራስን መግዛት መወሰን አለባቸው። ቤተሰብ የተወሰነች ፐርሰንት፣ እኛ የተወሰነ ፐርሰንት ነው የምንረዳቸው። እነሱ ወደ 80-75% ፈቃደኛ መሆን አለባቸው። ዛሬ እሺ ብለው ነገ ይቀራሉ። እነሱ ደግሞ ያ ሞቲቬሽን ከሌላቸው አያስገቧቸውም። ወሩ በደረሰ ቁጥር ቤት ኪራይ የምንከፍለው ያስጨንቀናል። ደሞዝ ይቸግራል፣ መብራት ይቸግራል። በጣም ዝቅተኛ ደሞዝ ነው የምንከፍለው። ኤንጂኦ ነው ሲባል ብዙ ሰዎች ትልልቅ ደሞዝ ይጠይቁናል፣ ግን እንደሱ አይደለም። ፔሮላችንን ማየት ይቻላል። በጣም ዝቅ ያለ ደሞዝ ነው የሚከፈለው። ስለዚህ ትልቁ ቻሌንጃችን ሰዎች አብረውን ሰርተው ባለው ነገር እንዲያግዙን። ምን ሊሆን ይችላል? ለምሳሌ እንዲያው ለፕሮግራም ታዳሚዎች እንደው በደንብ እንዲያስተውሉና እንዲያዳምጡ የምፈልገው እርግጠኛ ነኝ በየቤቱ ይሄን ፕሮግራም የሚከታተሉ በሺህ ሰዎች ይኖራሉ፣ ሺዎች የሚቆጠሩና ጥቂት እንኳን አይደለም 5-10 ሰው እንኳን ቢነሳ የዚህን ቤት እንደው ሪያሊቲ ወይ እውነታ መለወጥ ይችላል አሁን ያለበትንና እንደው በገንዘብ ነው በቁስ ነው ምን አይነት እርዳታዎች ያስፈልጋሉ ብለው ያስባሉ? ያልካቸው ሁሉ ያስፈልጉናል። ለምሳሌ እኔ አንድ ሰው እዚህ ቤት ያለው የወር ደሞዝ 7 ሰው አለን፣ 100,000 ብር አይሞላ። የ7ቱ ሰው ደሞዝ ማለት ነው። ያንን ስፖንሰር የሚሆነኝ ሰው ባገኝ ደስ ይለኛል። እኔ በዚህ እድሜ ደሞዝ ምን ይከፈላል ብዬ አስባለሁ። ሀገር ውስጥም ከሀገር ውጭ ያሉ ለምሳሌ $700 እና $800 እንኳን ከውጭ ያለ ሰው እንኳን ቢያግዝ ማለት ነው ቤት ኪራዩን ጭምር ቤት በቃ ቤት ኪራዩንም የሰራተኞቹንም ራሱ እኔ ያለ ሀሳብ ነው ማረፍ ያለብኝ ብዬ አስባለሁ። ስትረስም ማድረግ የለብኝም፣ ግን ስትረስ ያደርገኛል። ደሞዝ ካልተከፈለ ደሞዝ ሲደርሳለ ወይ ባንክ ስንት ብር አለ ምናምን እነሱ ያስጨንቁኛል። ቁስም ብትል ቅድም እንዳልከው ወንበር እንኳን ሰባስበን ነው። ይሄ ሁሉ ከዛሬ 7 ዓመት ጳውሎስ የሰጠን ነው። ጴጥሮስ ሆስፒታልን ሳላመሰግን አላልፍም። ዘንድሮ እንኳን አንድ ጠረጴዛና አንድ ወንበር ሰጥቶኛል። ጴጥሮስ ሆስፒታል ትንሽ ተበላሽቷል እንጂ እንትን ፎቶኮፒ ማሽን ሰጥቶኝ እያሰራ ነው። እነዚህን ያግዙኛል። ግን በየቀኑ ስትረስ አለው። ራሱን ችሎ ይቆም አይደለም። ጥሩ እውቀት ያለው ሰው የሚያግዙት ማን ነው? አሁን እርስዎ በአስተዳደር ደረጃ ይህን እንደ ማህበረሰቡ የሚያስገነዝብ ወይ ደግሞ ትንሽ ገንዘብ የሚያሰባስብ አለ እንደዚህ አይነት ሰው? እሱ ችግር አለብን። አሁን እያሰብንበት ነው። ሰሞኑን ትላንትናም እንደው ቅዱስ ጳውሎስ ሆስፒታል ኃላፊው ጋር ነበርኩኝ ከፕሮቮስቱ ጋራ አትሊስት እንደ ፕሮጀክት ፕሮፖዛል ቀርጾ አንዳንድ ነገር የሚያመጣ የራሱን ደሞዝ የሚያመጣ ጥሩ እውቀት ያለው ሰው ይሄንን ሊያሳድግ የሚችል ሰው ዶክተር ወይ አንተ ፈልግ፣ እኔ ደክሞኛል፣ አሁን እናንተም አቅማችን ይሄ ነው ብላችሁ አቅማችኋል፣ ቤት ኪራይ እኛ ነን፣ እንደዚህ ነው። ትልቁ የሚረዱን አሁንም ሐኪሞች እነሱ ናቸው። አሁን ዛሬ ሐኪሞች አሉ፣ 3 ሐኪሞች ይመጣሉ በሳምንት 2። ከየት ነው የመጡት? ከጳውሎስ ሊያገለግሉ ማለት ነው። ከፍላቸውም
ስለዚህ በነፃ አገልግሎት መጥተው በነፃ ነው እዚህ የሚሰሩት። ቅዱስ ጳውሎስ ሆስፒታል ነው ከቨር የሚያደርገው። ምግብ የበሰለ ምግብ ብንሰራ አይደለም አንድ ሰው 50 ሺህ ብር ቢከፍል አይበቃም። ምግብ ጳውሎስ ሆስፒታል ነው የሚሰጠን። ጠቅለል አድርጌ ስላለፍኩት ነው። የበሰለ ምግብ አንድ አሮጌ መኪና ሲቪል ማህበራት ኤጀንሲ ትልቅ ስራ ነው ብሎ ሰጥቶናል። እሱም ነዳጁን እንኳን የሚችለው ቀላል አይደለም። አሁን ቅድም እኮ ስላሉን አሁን እንግዲህ አዩ በእርሶ በግል የተቋቋመ አንድ የእርዳታ ድርጅት አለ። እንግዲህ ብዙ በጎ ተግባሮችን እየሰራ ያለ፣ በመንግስት ደግሞ ይሄ ጳውሎስ ሆስፒታል አለ። አሁን እኔ የሁለቱ ይታየኛል። አሁን ማህበረሰቡ ደግሞ ይታየኛል። እውነት ለመናገር መንግስት እንግዲህ ያለው አቅም ምክንያት ብዙ ውስብስብ ችግሮች ስላሉ የራሱን የተወሰነ አስተዋጽኦ እያደረገ ነው። እርሱ አሉ። አሁን እንግዲህ እኔ ማህበረሰቡ ጋር ማተኮር ደግሞ ፈለኩ ማለት ነው። ብዙ ድርጅቶችም አሉ ይሄ ማድረግ የሚችሉና አሁን እየተጠየቀ ያለው ምን ማህበረሰቡ እያንዳንዱ እንግዲህ ይሄን ፕሮግራም ይከታተል ያስተዋለ እውነተኛ አእምሮ እውነተኛ ልብ ያለው ሰው ምን ማድረግ ይችላል የሚል ጥያቄ ነው እየጠየቀን ያለ ነው። ስለዚህ እንደው በተጨማሪም 200 ሺህ ብር ይከፍላሉ ለሰራተኞች ደሞዝ ወደ 100 ሺህ ብር አለ። አሁን ግለሰቦች መጥተው ግን እዚህ አገልግለው ያውቃሉ? ለምሳሌ በገንዘብ ይሰጣሉ ወይ ደግሞ በቋሚ ደረጃ ትንሽም ቢሆን የሚያስተዋጽኦ የሚያደርጉ ሰዎች አሉ? ማመስገን ያለቦት አለብኝ። ግለሰቦች አድርገውልኝ ያውቃሉ ያላቸውን 1000 ብርም እኔ 100 ብርም የሚሰጥ ሰው ቡናና ስኳር ሁሉም ባንዴ ስለማይችሉ ሰኞና አርብ ሲመጡ ወይም ስንሸኛቸው እናዘጋጃለን። አሁን አንድ የሚሸኝ ልጅ አለ ዛሬ ወንድሙ 2 ኪሎ ስኳር ቡና የተለያየ ነገር አምጥቷል። ከዛ ዝቅ ካለው ጀምሮ እናመሰግናለሁ። እና አንድ ጊዜ የምከፍለው ቤት ኪራይ 40 ሺህ ብር ውስጥ የነበርኩ ጊዜ የምከፍለው ቤት ኪራይ አጥቼ አንድ ሰው መጥቶ 120 ሺህ ብር ባንዴ የ3 ወር የከፈለልኝ ሰው አለ። የቦርድ አባሎቼ እዚህ ያሉት እያንዳንዳቸው ለቦርድ አባል አንዳንድ ጊዜ ይከፈላል ይባላል። እንኳን ልንከፍላቸው ከራሳቸው እየደጎሙ ቤት ኪራይ እየከፈሉበት እንደ አንዷ የቦርድ አባል 120 ሺህ ብር ልክ እንደዚህ የሚከፈል ጥፍቶ ማለት ነው የከፈሉልን ሰዎች በጣም ብዙ አሉ። በእነሱ እየተንቀሳቀስን ደሞዝ ሳይከፈላቸው 2 ወር ምናምን የሰሩ ሰራተኞች አሉ። ያው ቻሪታብል ነው በሚል ለትውልድ እንስራ በሚል እንጂ ብዙ መከራ አሳልፈናል። ያው ግማሹን ባንዴ መናገር አይቻልም፣ እረሳዋለሁ። እና ልክ እንደሱ እያረጉ ነው እዚህ የደረሰው። አሁንም ይሄንን የሚያይ ማህበረሰብ ቤት ኪራዩን እኔ እችላለሁ ብሎ አቅም ያለው ሰው ሊኖር ይችላል። ደሞዝን እከፍላለሁ እኔ ማረፍ ፈልጋለሁ። በአሁኑ ሰዓት ብዙ ኢሚዩኒቲ ዝቅ እያለ ምን እያለ ደሞዝ የሰራተኛ ደሞዝ ስፖንሰር የሚያደርግልኝ ሰው ቢኖር ከዚህ ከነሱ ከሚከፍሉት ላይ ድርጅቱን ራሱን እየቻለ እኔ በህይወት እስካለው ድረስ ትንሽ ደሞዝ ነው ባገኝ የሰራተኛ ደሞዝ ከቨር የሚያደርግልኝ ሰው ባገኝ ራሱ ትልቅ ነገር ነው። እውነት ነው። አሁን ምሳሌ እንደው ፕሮግራሜን ከማጠቃለል በፊት ይሄን ቢያንስ እንደው ቦታውን እየጎበኘን ያሳዩኛል። አንድ ማወቅ የፈለኩት አሁን የቀጣይነቱ እንግዲህ ጥያቄ የሚሆነው ማለት ነው እንዴት ነው የሚቀጥለው? እንግዲህ እርሶ ካለው እድሜ አኳያ እንግዲህ ለ35 ዓመት እንግዲህ በዚህ በሕክምና ሙያ ላይ አገልግለዋል። ይህንንም ተቋም አቋቁመዋል። ላለፈው 7 ዓመት እንግዲህ በሺዎች የሚቆጠሩ ወጣቶችን ከዚህ ችግር አውጥተዋል፣ ቤተሰቦችን አግዘዋልና አሁን ቀጣይነቱን በተመለከተ እንግዲህ ምን እንደው በውይይት ደረጃ ያሰባችሁታል? እንዴት ነው የዛሬ 5-10 ዓመት ምን ይሆናል? እንደው ትንሽ እንደው ቢጠቁሙ ሌሎችም ደግሞ ይሄንን ደግሞ ችቦ ተቀብለው ማራመድ የሚፈልጉ ልቦች አሉ፣ የተቀመጡ ልቦች አሉና ለነሱም ስለሆነ ይሄ ፕሮግራም የተዘጋጀው እንደው ቢያካፍሉኝ። ፈጣሪ እንግዲህ እነሱን ልቦች ያበርታልኝ ይላሉ አሁን የጠቀስካቸውን። በተረፈ እቅዶች ሁሉ ጊዜ እስካለ ድረስ ታቅዳለህ። እኔ እቅዴ ቢቻል የሴቶች መክፈት እንፈልጋለን። የሴቶች መክፈት ይፈልጋል። የሴቶች በ10 አልጋ እንኳን ብትጀምር እያፈሩ ቤታቸው ውስጥ አንድ እናት ሰሞኑን መጥተው ነበር ስለ ልጃቸው ሲነግሩኝ እንዲህ አሉ። እናትነት ራሱ እንደዚህ ብለህ ይሄን ቃል ማውጣት ቢከብድም እንኳን ወይ ሞታ ብታርፍልኝ አሉ። ብትሞት እኮ ጥሩ ነበር ሲስተር፣ አዋረደችኝ። 2 ልጅ አመጣች፣ እሱን እያሳደግኩ ነው። እየወደቀች ጎረቤት ነው እያነሳ የሚያመጣት። ትሞትም ብላ አልሞታለች። አሁን አንቺ እንደዚህ አይነት ስራ ትሰሪያለሽ አሉ። እንዴት ላርጋት ብለው የመጡ ብዙ አለ። ሰሞኑን ስለሆነ ነው ኢቭን ለልጆቹ ሲባል ማለት ነው። ለልጆቹ ሲባል ያችን እናት ከዛ መቀመቅ ችግሯ ውስጥ ማውጣት ይቻላል። ስለዚህ እንዲህ አይነት ማዕከልን ማቋቋም እንድችል ምን ታግዙኛላችሁ እያላችሁ ነው። እና ብዙ ልብ የሚያደማ ብዙ ነገር አለ። ብዙ እኔ ከጀመርኩ ቤቷ ድረስ እጄ ልጇን እንዲህ የጎተተች ዓመት ልጇን እየወረወረች አሁን ብር ይዘሽ ባትመጪ ራሴን አጠፋልሻለሁ ስትል እናት እኔ ጋር መታ እያለቀሰች እኔ ቤት መሄድ አይጠበቅብኝም።
ግን እኔ በቀር ዛሬ እኮ እጅ ጨካኝ እምቢ ብላኝ ልጄ ራሷን አጠፋች ትለኛለች በሚል ገርጂ አካባቢ ተነስቼ ከእናት ጋር ሄጃለሁ። እሷ በጣም ዊድ ወስዳለች፣ ራሷን አታውቅም። የተማረች ልጅ ነች። ግን ልጇን እዛ በግሩፕ ደግሞ እዛ ውስጥ ይቅማሉ። እሷ እዚህ በጣም እንትን ብላለች። ልጇን ታነሳና እዛ ተወረውራታለች። ይሄንን ባይኔ ያየው እናት ነኝ። የሴት ቦታ የለኝም። እንደውም ለምን መጣሽ ብላ ከኔ ጋር ልትጣላ ፈለገች። እኔ ቀስታ በጥሞና ስላናገርኳት አንቺ ሳትሆኚ እናቴ ጥፋተኛ ነች፣ እኔን ሳታስፈቅድ እንዴት ይዛሽ ትመጣለች? እና በጣም ብዙ የሚያም ነገር አለ። ዓለም እንዳልከው ህመም ላይ ነች። የተወሰኑ ደግሞ እንደዚህ ዓለም ህመም ላይ ናት። እውነት ነው። ይሄን ፕሮግራማችን እኛ ስንሰይመው ዓለም ታማለች አለው። ምክንያቱም ህመሙ መደበቁ አይደለም መፍትሄው። መጀመሪያ በህክምና ሙያ ምትሮታ መጀመሪያ ዲያግኖስ ስታደርጉ መጀመሪያ እውነተኛ የታመመውን አካል በደንብ መመርመርና ችግሩን ማወቅ ነው። ችግሩን ካወቅ ነው መፍትሄውም ይመጣልና እንዲያውም አንዳንድ ሰዎች ይሄን ፕሮግራም ለምን ዓለም ታማለች ለምን መልካም ነገር ስም አታወጣለትም አታወጡለትም ብሎ ተቋማችን የጠየቁ ሰዎች አሉ። ህመም አላት። ይሄ እኮ ማይካድ ነው። ያንን ህመም እንዲህ በደንብ መጀመሪያ እንወያይበት፣ ችግሩ ከታወቀ በኋላ ነው ወደ መፍትሄ የሚመጣው የሚለውና እንደአሁን የዋን ፕላኔት ሚዲያ ምን እንዲያደርግልዎት ይፈልጋሉ? አሁን ምንድነው ከተጠመድንበት የሥራ አኳያ እንደው ማስተላለፍ የሚፈልጉት መልእክት ካለ? እኔ እንግዲህ በመጀመሪያ በመምጣታችሁ በጣም አመሰግናለሁ። በዚህ ጉዳይ ላይ ቅድም እንዳልኩ እኔ ከዋን ፕላኔት ሚዲያ ጋር መቅረቡና መታየቱን ብቻ አይደለም የምፈልገው፣ ለውጥ ነው የምፈልገው። ለውጥ በዚህ ጉዳይ ላይ ይሄ ታይቶ ይሄ ተሰምቶ ማህበረሰባችን ምን ያህል ተነሳሽነት ያገኛል። ማየትና መስማት ማንበብ አንድ አይደለም። ፐርሰንቱ ራሱ እናንተ መታችሁም ባይናችሁ አይታችኋል። የሚሰሙ ሰዎች ደግሞ እናንተ ባይናችሁ ያያችሁትን ነው የምታቀርቡላቸው። ስለዚህ በቀጣዩ እንዴት አብረን እናሳድገው ነው እና አብራችሁ በሀሳባችሁ፣ በእውቀታችሁ፣ በገንዘባችሁ፣ በማቴሪያላችሁ አግዙ። ዋን ፕላኔት ከዚህ በኋላ ለትውልድ መስራት አለበት። ከታች ጀምሮ እያሳደጋችሁ ነው። ይሄን ትውልድ በዚህ አይነት አዌርነስ በመፍጠርና ፕሪቬንሽንን በማስተማር ካላሳደጋችሁት እናንተም ለፍታችሁ የሚያመልጥ ትውልድ ነው አሁን ያለው። ስለዚህ በቀጣዩ አብራችሁኝ ስሩ። እኔ ሩጫዬን ልጨርስ ደርሻለሁ። በምትፈልጉት እግዚአብሔር ባሳሰባችሁ መጠን ሁሉ ይሄ ስራ ያስፈልጋል ለምድሪቱ፣ ለዓለምም ያስፈልጋል። አውሮፓ አሜሪካ ታውቃላችሁ፣ ስንቱ ነው ኦቨርዶዝ እየወሰደ የተኛበት የሚቀረው ሲዩሳይድ የሚያደርገው። መቼም እንሰማለን፣ በሰው እንሰማለን፣ ሄደን የሚያየነው ነገር አለ። አንተ ከዛ ውስጥ ነው የመጣኸው። ብዙ ነገር እንግዲህ የተሟላላቸው ነው። እዛ ሀገር ሲዩሳይድ ማድረግ እኔ ምን ሆነው ነው እል ነበር። ምን ሆነው ነው እነሱ ደግሞ እኛ አስቸግሩም ድህነቱ ምናምን፣ ግን የሆኑትን እነሱ ያውቃሉ። ዓለም ምን ላይ እንዳለች ዓለም ታማለች ወደሚለው ዋን ፕላኔት ሚዲያ በጣም አመሰግናለሁ። እንግዲህ እኔ እንደ አቅሜ ያው የሚዲያ ሰው አይደለሁም፣ ያስተላለፍኩት ይሄንን ነው። ተቀብላችሁ ብዙ ትሰራላችሁ ብዬ አስባለሁ። ሁሉም እንግዲህ በኩሉ መስራት እንዲችል እንግዲህ እኛም የተሻለውን ያክል እንጠራለን። እንደው ጊዜዎትን ሰውተው እዚህ ድረስ ተገኝተው እንደው ትንሽ ለቃለ መጠይቅ እንደው ትንሽ ፈራ ተባብዬም ነበረ። ምክንያቱም ያው ሳያው ሰውን ገባ ወጣ ይላልና እንደው መስዋዕት ስላደረጉልኝ በጣም አመሰግናለሁኝ። እንግዲህ አቶ ዘላለም ቃለ ምልልሱን ጨርሰናል። ግን ዛሬ ግቢውንም አይታርጉት፣ መኝታቸውንም አይታርጉ እናቀዋለን ብላችሁ ለመናገርም እንኳን ያው ውስጣችንን ማየት አለባችሁና እዩትና ከዛም ካያችሁ በኋላ አንዳንድ ጥያቄዎች ካላችሁ ለመመለስ ዝግጁ ነኝ። አሁን ወደ ቡናው ጋር ይዤ ልሂድ። ወደ ፕሮግራም አመሰግናለሁ። እሺ ክቡራን ተመልካቾቼ እንግዲህ ዛሬ በዚህ ማዕከል ውስጥ ማገገሚያ ማዕከል ውስጥ እንግዲህ የተከታተልን ያለነውን ፕሮግራም እንቀጥላለን። አሁን ደግሞ ያለሁት እንግዲህ የተለያዩ ወጣቶችን በዚህ ሁኔታ ላይ የተረዱ ያሉ ወጣቶችን እንግዲህ በቆይታቸው ወቅት የሳሉትን ስዕሎችና መግለጽ የፈለጓቸውን ሀሳቦች እንግዲህ ሌላ ወጣት አናገራለሁ፣ ከሱ ጋር ቀጥላለሁ ማለት ነው።
ስለዚህ ስዕል እንደው ትንሽ እስቲ ብታብራራልኝ። ይሄኛው ምስል ማለት ሲጋራው ነው ሁለት ሰው ሲቆርጡት ይታያል አይደል? ያ ማለት ሱስን ለማጥፋት የሚጥሩ ያሉ ሰዎችን የሚያሳዩት። ሲጋራው ደግሞ ከላይ መዶሻ ይዟል፣ ዶማ ይዟል አይደል? ዶማው እየቆፈረ ነው ያለው፣ ሰዎችን እየቀበረ ነው። ያ ማለት ሲጋራ ገዳይ ነው፣ እየገደለም ነው። ስለዚህ አሁን ከታች ያሉትን ያብዛልን ነው። አሁን ሁለቱ ሪያብ የከፈቱ ሰዎች አሉ፣ ማገገሚያዎችን እያበዙ ያሉ ሰዎች አሉ። እነሱ ቢበራከቱ ሲጋራው ይጠፋል ማለት ነው። አሁን ግን ሁለት ሰው ነው ያለው። ሲጋራው ግን እየገደለ ያለው አሁን ጥቂት ናቸው። አሁን የተረዳው ጥቂት ናቸው። ሁለት ሰዎች እንግዲህ ሲጋራውን እየቆረጡ ነው ያሉት። ግን ሲጋራው ደግሞ ምን እያደረገ ነው? በቂ አይደለም እያልክ ነው መሰለኝ አይደል? በጣም ብዙ ነው ግን ያለው መቃብር አይደል? ያው ሰዎች የተቀበሩበት ማለት ነው አይደል? ያው ብንተባበር ከዛ በላይ ሲጋራው ማጥፋት ይቻላል። ምናልባት አሁን ያለው ማዕከል ማለት ነው እንግዲህ አዲስ ህይወት ማዕከል ልክ እንደዚህ አይነት ቦታዎች ቢስፋፉ፣ ሆስፒታሎች ቢስፋፉ፣ ማገገሚያ ማዕከሎች ቢስፋፉ፣ ቀድሞ ደግሞ ሰዎች በተለይ ወጣቶቻችን ወደዚህ ነገር ውስጥ እንዳይገፉ በቂ የሆነ ትምህርትና የግንዛቤ ማስጨበጫ ስርዓቶች ቢዘረጉ ይህን ሊቀንስ ይችላል የሚለውን በዛ ተረጉመው ትችላለህ? አዎ አሁን አዲስ ህይወትን ከሌላው ለየት የሚያደርገው ምንድነው? አንደኛ ተመጣጣኝ ዋጋ ነው ያለው፣ ከኑሮም አኳያ ነው። አሁን ሌላ ቦታ ያሉትን ዋጋዎች ይታወቃሉ፣ ግን እዚህ በአነስተኛ ዋጋ ሱሱን ነው ጥለን የምንወጣው። የነበርንበትን ነገር ራሳችንን አዳምጠን ነው የምንወጣው። ያ ማለት አሁን በአብዛኛው ከፍተኛ ክፍያ ያለበት ቦታ ላይ መግባት የማይችሉ ሰዎች አሉ። እንደዚህ አይነት ግን በአነስተኛ ክፍያ ሰዎች እየከፈቱልን በሄዱ ቁጥር 2-3 ይሆናሉ ማለት ከታች ያሉት እየበዙ ይሄዳሉ። አሁን ሲጋራውን እየቆረጡት እንደሚሄዱት ሰዎች ማለት ነው። በጣም ጥሩ ትልቅ ቁም ነገር አዘል መልእክት ነው። አመሰግናለሁ። ብዙ ሰው እንደሚያስበው አሁን ሲጋራ እኛ የምናጨስ ነው የሚመስለን አይደል? ሲጋራ አጫሽ ነኝ ይላል ሰው። ግን እዚህ ምስል ላይ እንደምታየው ምስሉ የሚያሳየው አሁን ሲጋራ ነው። በሲጋራው ቦታ ደግሞ ያለው ሰውየው ነው። ግን ያ ሙሉን ያለው ሲጋራ ነው። ያ እንደ ሲጋራ የሚጨሰው ደግሞ ሰውየው ነው። አጫሽ ሳንሆን እየጨስን ነው ማለት ነው። ስለዚህ ባናጨስ ይመረጣል። እንግዲህ ግቢውን ይህን ፋሲሊቲ እየሰጠ ያለውን ግልጋሎትና በተለይ ነው በዛ ደረጃ እየታከሙ ያሉትን እየታገዙ ያሉ ወንድምና እህቶቻችን አሉ በዚህ ቤት ውስጥ። በተለይ በቋሚ ደረጃ በጣም ብዙ ወንዶች አሉ። ከ15 እስከ 25 ሰዎች በአንድ ይታገዛሉ። ከነሱ መካከል እንግዲህ አንዱን ወጣት ማለት ነው እንግዲህ ስሙን ጠይቅና ከሱ ጋር የሚኖረኝ ነው ብሎ ደግሞ ተከታተሉ ማለት ነው። ስለዚህ ወንድሜ ስምህ ማን ልበል? ኤልያስ ይባላል። እሺ ኤልያስ፣ እንዲያው አሁን እዚህ ቦታ ስመጣ እውነት ለመናገር እኔ ከውጭ የነበረኝ ግንዛቤና በአካል ስመጣ ብዙ ነገር ነው እንደው ልቤን የነካውና በተለይ ይሄንን ነው ተቋም ካቋቋሙት ከሲስተር ጋር በነበረኝ ውይይት ለእናንተ ህይወት በደንብ ትንሽ የተሻለ ግንዛቤ ያለኝ ብዬ አስባለሁ በነበረኝ ውይይት። እስቲ አንተ ወደዚህ ሱስ ውስጥ ለመግባት እንግዲህ ዳረገህ ምንድነው? መቼ ነው የገባኸው? እስቲ ትንሽ እንድታጫወተን ስለአንተ እንደው ችግሮችና ፈተናዎች። ወደዚህ ሱስ ውስጥ የገባሁበት ኦልሞስት አንድ 6 ዓመት 7 ዓመት አካባቢ ይሆናል እና ያው ትንሽ ወጣትነት ነው ወደዚህ ችግር ውስጥ እንገባ ያደረገኝ እና ሱስ በጣም ጎጂ ነገር ነው። ወደ ሱስ ጎጂ ነው። ለምሳሌ ስንት ዓመት ነው እንደው ከዛ እንደው ተነስተን? እድሜ ቢያንስ አሁን 21 ዓመት 21 ዓመት አካባቢ ነው። መቼ አካባቢ ነው የጀመርከው ማለት ነው? እንግዲህ ስንት ዓመት ሲሞላ ነው የጀመርከው?
15 16 ዓመት በቃ 16 እንዴት ወደዛ ሁኔታ ተዳረክ? እንግዲህ ያው ክላስ ላይ ነው በመማርበት ጊዜ ነበረ እና አንዳንድ ጓደኞች በመያዝ ያው ትንሽም የቤተሰብ ችግር ጫና ነበረብኝ። ያው አንዳንዴ ስትበሳጭ ብዙ ነገሮች ፌል ሲያደርግብህ የሆነ ተስፋ መቁረጥ ስሜቶች አሉ እና ሰው የለኝም የብቸኝነት ስሜት ነው ወደዚህ ነገር ውስጥ እንድገባ ያደረገኝ። አሁን በዚህ እንግዲህ በአንተ መነጽር ውስጥ ወዲያውኑ ያስተዋልኩት ምንድነው ለዚህ ሁኔታ የሚዳረጉ ወጣቶች እንግዲህ አንዱ ምክንያት ምን ብለው ፈልገው አይደለም የሚጀምሩት ወይ ደግሞ እንደው ስላማራቸው ብቻ ላይሆን ይችላል። በብዙዎች እንደው በሚሊዮኖች በሺዎች እና ሚሊዮኖች የሚቆጠሩ ሰዎች ከበስተጀርባ አንድ መከራና ችግር አላቸው። አንዱ እንግዲህ ቤተሰብ ነው ያልከኝ ነው የነበሩ አንዳንድ ጉዳዮች አሉ። አሁን ትንሽ እሱን ለማካፈል ምክንያቱም አንዱ ዓላማ ምንድነው የዚህ ፕሮግራም የዋን ፕላኔት ሚዲያ ዓላማ አዘጋጅቼ የማቀርብበት እንግዲህ ለተመልካቾች ይሄ ለሚከታተሉ በሺና ሚሊዮኖች የሚቆጠሩ ወጣቶች መጀመሪያ ያለውን ሪያሊቲ ያሉበት ሁኔታ እንዲያጠኑና ከዛኛው ሁኔታ ደግሞ የተሻለ ሁኔታ አንተ ያለበት ሁኔታ መጥተው መታገዝ እንዲችሉ ነውና ወደዛ ይዳረገህ እንግዲህ ምን አይነት ችግሮች ነበሩ? የቤተሰብ መጣላት ነው ወይስ ደግሞ የገንዘብ ማጣት ነው? ምንድናቸው? ትንሽ ብታብራራልኝ። በሰዓቱ እኔ ወደዚህ ውስጥ እንገባ ያደረገኝ ምክንያት ትንሽ ፋዘርና ማዘር ግጭት ነበረባቸው እና ይጣሉ ነበረ በመሀል ማለት ነው። ለተወሰነ ዓመት ተፋተው ነበረ እና በዚህ መሀል ውስጥ ክፍተት ተፈጠረ። ገባ እኔ የሚቆጣጠረኝም ሰው አልነበረም። ዛሬ ማዘር ጋር ነው፣ ነገ ፋዘር ጋር ነው። በመሀል ክፍተት ተፈጠረ። እኔ እንደ ልቤ መሆን ጀመርኩኝ ማለት ነው እና ሲጣሉ ያው ይገባል። ቤተሰብ ሲጣላ ልጅ ነህ፣ ስሜታዊ ትሆናለህ፣ የሚሰማ ነገር አለ። ፋሚሊ እንደዛ ሲሆን ውጭም ላይ ሌላ ሰው ቤተሰብ ስታይ ይሰማሃል። ስለዚህ አንተ ላይ ስነ ልቦና ተጽዕኖ ነበር ማለት ነው አይደል? እሺ፣ እሱ ነው ወደዚህ ነገር ውስጥ መጀመሪያ ፈርስት እንድገባ ያደረገኝ። ስለዚህ አንዳንድ ሰዎችን ይህን የሚያደርጉት እንግዲህ ከሆነ ችግር ለመሸሽ አይደል እንደ የሆነ ጫና ሲበዛባቸው ጭንቀት ለመርሳት ሲሉ እንግዲህ የሚፈልጉት አንድ አማራጭ ነው ማለት ነው። ይሄ አይደል? ጥሩ። ስለዚህ እንግዲህ እንዴት ብለህ ጀመርክ? ምንድነው አንተ የተጠቃኸው? ምሳሌ በሲጋራ ነው፣ በጫት ነው፣ በአልኮሆል ነው? እንዴ በየትኛው ነው? ሶስት ነገር ነው የምጠቀመው፣ ጫት፣ ሲጋራና ድራግ ነው የምጠቀመው። ስለዚህ ጫት፣ ሲጋራ፣ ድራግ። ምን አይነት ድራግ ነው የምጠቀመው? እኔ ሀሺሽ የሚባለውን ድራግ ነው የምጠቀመው። ሀሺሽ የተለመደው ድራግ ማለት ነው። እሺ፣ ሶስቱን ነው የምጠቀመው። አሁን ለፈልገህ ነው ወይስ ደግሞ ጓደኞችን የሰጡህ? እንዴት ልታገኘው ቻልክ? እስቲ ሀሺሹን በሰው አማካኝነት ነው ያገኘሁት። መጀመሪያ ሲጀምር ሲጋራ ነው ያገኘሁት። እሱም ማጨስ ጀመር። ቀስ እያለ ስቴፕ ወደ ጫት አደገ። ቀስ እያለ ደግሞ ወደ ሀሺሽ ዞረ እና ሶስቱን ነገሮች በሂደት ነው ያገኘኋቸው። ሁለቱን ጫትና ሲጋራ ሌጋል የሆነ ነገር ነው። ልክ ነው። ሁሉ ቦታ የሚገኝ ነገር ቦታ የምታገኘው ነገር ነው። ሀሺሽን ግን ትንሽ ሰው በሰው ነው የምታገኘው፣ እንዲህ በቀላል የምታገኘው ነገር። ገንዘቡ እንዴት ነው የምታመጡት? how do you find like source የምታደርግበት? ያው ሱሱ ስገባ እንትን ትጀምራለህ። አንዳንድ ፋውል እንግዲህ የማይገቡ ነገሮች ለማግኘት ያንን ለማግኘት ስትል ምክንያቱም ስለሚቆጣጠር ነው አይደል? ያ ነገር አይመርሆን ስለሚቆጣጠር ያን ፍላጎት ለማሟላት ስትል ትሄዳለህ ማለት ነው። ማይሆን ነገር ታደርጋለህ። ልብስ እስከ መሸጥ፣ ንብረትን እስከ መሸጥ፣ አልፎ አልፎ ደግሞ የሌላ ሰው ንብረት ላይ እስከ መድረስ ትደርሳለህ። ያለው ነገር ይሄ ኮመን ነው። ይሄን ምሳሌ እንደ ኃጢአት ይታያል ወይ ደግሞ እዚህ ሂደት ውስጥ ያሉ ሰዎች ኃጢአት ነው ወይ? አዎ ሊሆን ይችላል። ነገር ግን ሰዎች የሚገቡበት በሚሊዮን እና በሺዎች የሚቆጠሩ ሪዝኖች አሉ፣ ምክንያቶች አሉ። መታገዝ የሚችል ግን እንደ አንድ ህመም ነው አሉን። ለምሳሌ እንደ አንድ እኔ ህመም መሆኑን የሚያውቁት እዚህ ስገባ ነው። ባይዘው ማመስገን እፈልጋለሁ ሲስተርን። ብዙ ወጣቶች እዚህ እየተማሩ ነው፣ እየተቀየሩ ነው። ወጥቶም ተቀይረው እያመሰገኑ ያሉም አሉ እና ሰው ነን። ሰው ደግሞ አይቀየርም ማለት አይቻልም። ይቀየራል፣ የጊዜ ሂደት ነው። ያ ግንዛቤ እንዴት መጣ? ምክንያቱም ብዙ ሰዎች ለዚህ ሰለባ የሆኑት ተቀጥፈው የቀሩት አይደለም ለመረዳት ካሉበት አልጋና ከተኙበት ቦታ ሁሉ ማይነሱ ሰዎች አሉ። አሁን ወደዛ ግንዛቤ እንዴት መጣ? እኔ እዚህ ቦታ የገባሁት በራስ ፍላጎት ነው። እንዴት? ስለ ቦታው ታውቅ ነበረ? አላውቅም። እንዳጋጣሚ ቤተሰብ ጳውሎስ የሚባል ቦታ አለ፣ ለምን እዛ አትገባም አሉኝ እና እንደ ሀሳብ ነገሩኝ። እኔም እስቲ ለሞክረው እና በሀሺሽ ፕሪዝን ገብቼ ነበር። እስር ቤት ውስጥ ገብተህ ነበር በሀሺሽ ምክንያት? ከዛ ወጣውና ሳይ በቃ ህይወት እንዴት ልበል ሊጨላለመብኝ ነው። ልክ ነው። ከዛ ለምን እስቲ እንትን አልልም ለምን አልሞክርም ብዬ መጣሁ። እዚህ
ያየሁት ነገር አሪፍ ነው። ያው ሁሉም ነገር የተሟላለን ነው። ከዚህም በወጣም ነገ የተሻለ ነገር እንደሚኖረኝ እርግጠኛ ነኝ። ብቻ እዚህ ያለው ነገር አሪፍ ነው። አሁን ስለመናገር ይሄ ቦታ ለኔ አሁን የተስፋ ጭላንጭል ነው። ቅድም ጨለመብኛል። ይሄ ደግሞ የተስፋ ጭላንጭል ነው። ምክንያቱም ብዙ ወጣቶችና ሰዎችን እንግዲህ ያው የራስህንም ህይወት የሌላ ሰውንም ህይወት እያየህ ትማራለህ። ሰው ከሰው ነው የሚማረውና ያው እኔ ብዙም እንትኑ አልነበረኝም፣ ግንዛቤ አልነበረኝም። እዚህ ስመጣ ግን ከኔ የበለጡ ወንድሞች በመጠጥ የተጠቁ አሉ፣ ጭንቀት፣ በሲጋራ በጫት በሐሺሽ የተጎዱ አሉ። ያው የነሱን ትምህርት የነሱን ብርታት ጥንካሬ ሳይ ደግሞ ያው እኔም ተስፋ እንዲኖረኝ ያደርገኛል። ልክ ነው። አሁን ለምሳሌ ወደዚህ ቤት ስትመጣ ማለት ለመታገስ ስትመጣ የህክምና ማዕከል መሩክ አሁን ለምሳሌ ኢቭን ወጪው ቀላል አይደለም። አንዳንድ ሰዎች አስተዋጽኦ ማድረግ አለባቸው። ብዙ ደግሞ ወጣቶች ለዚህም ያልታደሉ አሉና መጀመሪያ እንዴት ለምሳሌ ከየት ነው ገንዘቡን ሲያመጣ አሁን ለመታገዝ እዚህ ቦታ እኔ የፈለከው? ገንዘቡን ያመጣሁት ቤተሰቦቼ አይደሉም የከፈሉልኝ እና አንድ ማቀው ዘመድ አለ ኤንጂኦ እርዳታ ድርጅት ውስጥ የሚሰራ ሰው ማለት ነው። አንድ እርዳታ ድርጅት የሚሰራ እና ለመንኩት በቃ ለምን ነገ የተሻለ ሰው ሆኜ ለመገኘት ዛሬ አንተ ልትረዳኝ ይገባል አለ። እናንተ እንድትረዳ የጠየቀው ጥያቄ ሌላ አይደለም። ምናልባት ለዚህ ለሐሺሾቹ ለሲጋራው ለጫቱ አግዘኝ አይደለም ብለህ የጠየቀው ከዚህ መንገድ ውስጥ መውጣት እንድችል ከዚህ ችግር ውስጥ መውጣት እንድችል እርዳኝ ነው ያለው። እርዳኝ። ምክንያቱም ብዙ ሰዎች ያን የመጠየቅ አቅም የላቸውም፣ ይፈራሉና ሰው ምን አደረገለት ታዲያ? እሱ ያው የመጀመሪያውን ክፍያ ከፈለልኝ። ቀጣዩን ደግሞ እስቲ ከእግዚአብሔር ለምን ያክል ነው የከፈለለት? የአንድ ወር 10 ሺህ ብር ነው የተከፈለልኝ። ለምን ያህል ጊዜ ነው እዚህ ያለው? አንድ ወር ያህል ነው አሁን የከፈልኩት። ለአንድ ወር ያህል ነው ሊያገለግለኝ የሚችል። ስለዚህ ምን ያህል ይሄ ምሳሌ ፕሮግራም እስከ ምን ያህል ጊዜ ያገለግላል ተብለ ለምሳሌ አሁን ባለ ሁኔታ አንተ ከዚህ ሁኔታ ውስጥ ለመውጣት ለምሳሌ የህክምና ባለሙያዎቹ ለምን ያህል ጊዜ ብቻ እነሱ ያሉኝ ግፋቢል 2 ወር አካባቢ ብትቆይ አሪፍ ነው ብለውኛል። እና እኔ ደግሞ ቢችሉ ደግሞ 3 ወር በደንብ አገግሜ ከሁሉም ነገር ወጥቶልኝ ቦታ ደስ ይለኛል። አሁን ለምሳሌ ከዚህ ሱስ ውስጥ ብትወጣ ምንድነው ልታረግ የምትችለው? ምንድነው የህይወት ህልም ያለ ተስፋ ምንድነው? እኔ ምኞቴ አርክቴክተር ነው። አርክቴክት መሆን ትምህርት ትወዳለህ? እንደ እንትንም ደግሞ ካሜራማን ተምሬያለሁ 2 አመት። ግን በሙያው ብዙም አልከፋሁበትም። እንደ አጋጣሚ ወደ ሱስ ገባሁ። ላይፍ መጨላለም ጀመረ። ያው እንግዲህ ሱሰኛ ስትሆን ብዙ የሚሰጥ ስም አለ። አንተ ባትሆን ለአንተ ሰው የሚሰጥ ስም አለ። እኔ በሱስ ውስጥ እስካለሁ ድረስ እውነት ለመናገር ሰርቄ አላውቅም። ስለዚህ የራሴን ነገር ላጠፋ እችላለሁ። ቀደም ያልካቸው ንብረቶችን መሸጥ የራሴን ንብረቶች ምናምን ልሸጥ እችላለሁ። የሰው ንብረት ላይ ግን እንደዚህ ተጠግቼ አላውቅም። ግን ሰው ለአንተ አሁን የምኖርበት ቦታ አካባቢ ላይ ያው እዛው መንገድ ላይ ነው የምናጨሰው። ሰው መንገድ የሚተላለፍበት ቦታ ላይ ማለት ነው። እዛ ነው የምናጨሰው። ሰው ያያል። ይሄ ልጅ ሱሰኛ ነው፣ ይሄ ልጅ የሰው ንብረት ያጠፋል፣ ለልጆቻችን እንሰጋለን። ያው ማህበረሰቡ እንደዚህ ማለቱ አይቀርም። ገባ? ግን አይረዳህም። እንዴት አድርጎ አንተ ማገዝ እንዳለበት አይረዳም። ችግሩን ብቻ ሊያጎላ ይችላል። ይህን ፕሮግራም ሲከታተሉ ሲያስተውሉ ከውስጥ የሆነ ልባቸው ከበራ እንዳንተ አይነት ወጣቶችን 20 እና 30 ሺህ ብር ከፍለው ከችግር ውስጥ አውጥተው ስራ እንድትቀጠሩና አስተዋጽኦ እንድታደርጉ ማድረግ ይቻላልና ለነሱ ምን አይነት መልእክት አለ? ጀነሬሽን ደግሞ ይቀያየራል። አሁን የነበረው ትውልድ ያልፍና ሌላ ትውልድ ይመጣል። ለዛ ትውልድ ደግሞ እኛ ዛሬ እዚህ ጋር ካልሰራ ዛሬ ካልጠነከርን አይሆንም አይደለ? ሀገር የሚረከቡ ያው ለውጥ ነው። ከ21 አመት እንግዲህ የምሰማው አንድ ተስፋ ነው ማለት ነው። ስለዚህ ልክ ነው። እሺ እና የምለው ነገር ቢኖር ለወጣቱ ነው። እዚህም ተከፍሎ መግባት ሳይሆን ውጭም ሆነን መተው እንችላለን። እኔ ይሄን አማራጭ የመረጥኩት አንደኛ ማዘሬም ብዙ ስላዘነችብኝ ልካስ በሚለው ነው። ለእናትህ ስትል የምታረገው ነው ማረገው ነገር ነው እንጂ ውጭም መተው የሚቻል ነገር ነው። የጭንቅላት ውሳኔ ብቻ ነው። ይሄ ብርም ተከፍሎም ሳይሆን ውጭም የምትወው ነገር ስለሆነ ለወጣቱ ማስተላለፍ በቃ ስለ ሱስ ራሱን የቻለ በሽታ ነው። ሕክምና መድኃኒትም ባያስፈልገው የጭንቅላት ሕክምና ያስፈልገዋል። እኔ እዚህ በቆየሁበት ጊዜ ውስጥ እኔ አሁን ሱስን አቆማለሁ ብዬ እርግጠኛ ሆኛለሁ። ለምን እንደምታቆም እርግጠኛ ሆኛለሁ። በቃ ስወጣም ጊዜውም ሊበዛ ሊያጥርም ቢችልም ነገ ወጥቼ የተሻለ ዜጋ እንደሞ እርግጠኛ ነኝ።
እና ለወጣቱም ምለው ደግሞ ይህን ነገር ከዚህ ነገር ውስጥ የገቡትም ይውጡ፣ አይጠቅምም። እኔ ባየኋቸው ጊዜያቶች ውስጥ ራሴንም ጤናዬን ጎድቻለሁ፣ ቤተሰቤንም አሳዝኛለሁ፣ ሀገሬንም ደግሞ በትንሹም ቢሆን ጎድቻለሁ። ለወጣቱ የምናገረው ነገር ቢኖር ወጣቱ ደግሞ ይሄ በዚህ ሰለባ ውስጥ ለሆነ ወይ ደግሞ ወደዛ ደግሞ እየቀረበ ያለ ያው እየቀረቡ ያሉት ቢችሉ በተቻለ ፍጥነት መተው ገብተው ደግሞ በጣም ብዙ ለሄዱት ደግሞ ከእግዚአብሔር ጋር ከዚህ ነገር ቶሎ ቢወጡ ይህን መልእክት ነው ማስተላለፍላችሁ። ለወላጆችስ ምን ትላለህ? ምክንያቱም አንተ የገባህበት ሁኔታ እንዳንዴ አንተ ባልፈለግከው ባላወቅከው መንገድ እንግዲህ ጊዜያዊ ሰላምን ለማግኘት ፈልገህ ነው ወደዛ የገባኸው ያው እና ወላጆችስ ምን አላቸው ብለህ ታስባለህ? ያው ለዚህ ነገር መሰረቱ ቤተሰብ ነው። ፋውንዴሽኑ መሰረቱ እሱ ነው። ያው አንተንም እኮ ያመጣህ ቤተሰብ ነው ወደዚህ ምድር ያቀላቀለ አይደል? አዎ ልክ ነው። እና ምለው ነገር ቢኖር መጀመሪያ ከስር መሰረቱ ቤተሰብ ነው ይህንን ነገር ማስተካከል የሚችለው። ምን ያርጉ ቤተሰብ ለልጁ ፍቅር የሚያሳይ ከሆነ የሚገርም ቅድም ሲስተር ጋር ሲወያይም አንድ አይነት መልስ የተናገራችሁ ተነጋግራችሁ አይደለም። ብዙ ጊዜ በቤተሰብ ውስጥ እውነተኛ ፍቅር ካለ አሉ ብዙ ልጆች ለዚህ ነገር ቢገቡም የመውጣቱ እድል አላቸው፣ ግን ለመግባት ግን በጣም ቀላል ነው አሉ። እሺ ያው ፍቅር ነው ወሳኝነቱ። እዚህም አሁን ለምሳሌ ምንኖር ኦልሞስት ወደ 21 ልጆች እንሆናለን እዚህ ያለ ነው ማለት ነው። እና ያለን ፍቅር እኔ ውጭ እኔ እንደዚህ አይነት ፍቅር አይቻላል አስተውለናል። እኔ የስራ ባልደረቦቼ አንድ ሰው ሲጠራ አሉ እንግዲህ ለሕክምና አንድ ቢሮ ሲጠራ ማንም ብቻውን ከሌለ አንዱ ይሮጥና ይፈልገዋል አሉ። ፈልጎን ተና ተጠርታል ሄዳለና መጠራራቱን ብቻ ሳይሆን ምግብ እንኳን ሌላውን ተውና ምግብ ስንበላ እንኳን በጋራ ማንም ጥሎ አይበላም። እና ይሄንን ፍቅር ውጭ ላይም እንደመቀጠል ነው እኔ ፍላጎቴ። ውጭ ያላዩትን ፍቅር ውጭ ያላዩትን ማህበራዊ ህይወት እዚህ አግኝቻለሁ። በጣም ጥሩ። አሁን ማህበረሰቡ በገንዘብ ያግዝ፣ በሀሳብ ያግዝ ወይስ ደግሞ ይህን ፕሮግራም በማስፋፋት ያግዝ፣ ይህን ቤት በመጎብኘት ያግዝ? ምን ትለዋለህ? አጠቃላይ ቢመጡ ይህን ቤት እየመጡ ቢጎበኙት እንደኔ ደስ ይለኛል። እየመጡ ወጣቱንም ቢያዩ ሰፖርት ቢያደርጓቸው። እዚህ ያሉትን ወጣቶች ገንዘብ ብቻ ሳይሆን መጀመሪያ ጭንቅላት ነው። ገባ? እዚህ ስለቆየ ብቻ ሱስን ትተዋለህ ማለት አይደለም። ስለተከፈለልህ ብቻ ሱስን ታቆማለህ ማለት አይደለም። እዚህ መተህ ባትመጣ እንኳን የጭንቅላት ውሳኔ ይፈልጋል። ካልወሰንክበት ጊዜ መፍጀቱ ምንም ጥቅም የለውም። ገንዘብህንም ከስራ ቆራጥ መሆን አለብህ ማለት ነው። ያው መቁረጥ አለብህ። በራስ ብቻ የሚቻለው ይሄ ምክንያቱም አንዳንድ ማቃቸው ሰዎች አሉ መቆረጥ ይፈልጉና ይሞክሩና ወደ ኋላ ደግሞ የሚንሸራተቱና የምትጎዳው አንተ ነህ። ለምን እኔ አሁን ባጨስ ብቅም አንተ አትጎዳም አይደለ? በጤናም በኢኮኖሚም የምጎዳው እኔ ነኝ። ማህበረሰቡም ስለ ትገፋለህ። አሁን ለምሳሌ ድራግ የሚጠቀም ሰው ያው ውጭ ላይ ያለው ባግራውንድ ይታወቃል። መጥፎ ወንጀል ላይ ነው የሚሰማራው። እኔ አሁን ብዙ ማቃቸው ልጆች አሉ በፊት ማቃቸው ማለት ነው። አሁን ግን ማወቅም አልፈልግም። ያው ስለ በጣም ትልቅ ወንጀል ላይ እድሜ ልክ ምናምን ተፈረደባቸው የኔ እኩዮች አሉ። አሁን ሳስብ በቃ ስህተት እንደሰሩ ይገባኛል አሁን። እና እንግዲህ ከእግዚአብሔር ጋር እንግዲህ እንቀጥላለን ወደፊት። ኤልያስ በጣም አመሰግናለሁ። አንድ ቃል መገባለህ በዋን ፕላኔት ሚዲያ ስም እንዳንተ ላሉ ወጣቶች፣ ለማህበረሰቡ፣ ለሚመለከተው አካል ሁሉ እንዴት አድርገን ስለዚህ ስለ ሱሰኝነት በተመለከተ እንዴት አድርገው መውጣት እንደሚቻል እንዴት ደግሞ ወደዚህ እንዳይገባ ደግሞ ቤተሰቦች እያንዳንዱ ግለሰብ ስለሚኖረው ሚና በደንብ አድርጌ ያስፋፋለሁ። በጣም አመሰግናለሁ። ችግር የለውም ማለት እንግዲህ አቶ ዘላለም ስለነበረን ቆይታ በጣም አመሰግናለሁኝ። እንግዲህ ዛሬ እዚህ ዋላችሁ፣ ስትሄዱም ደግሞ እንዳትረሱን፣ ሁልጊዜ አብራችሁን እንደሆናችሁ አስባለሁ። በነበረን ቆይታ እኔ በጣም አመሰግናለሁ። እኔም ሪሊ በራሴ ስምና በስራ ባልደረቦቼ በዋን ፕላኔት ሚዲያ ስም በጣም ከልብ አመሰግናለሁ። እንግዲህ እኛም የተጠመድንበት ዓላማ የእናንተን ፕሮግራም በደንብ ለማስፋፋት ማህበረሰቡ በቂ ግንዛቤ እንዲያደርግ ለማድረግ ነው። እንግዲህ ለሰጡኝ ጊዜ በጣም አመሰግናለሁ። እግዚአብሔር እኔም በጣም አመሰግናለሁ። እናንተም ውድ ጊዜ ዛሬ ለሁሉ ሰው ጊዜ ውድ ነው። ይህንን ጊዜ ሰጣችሁ ስለመጣችሁ በጣም አመሰግናለሁ። አብራችሁን ስሩ። እግዚአብሔር ይባርካችሁ። አመሰግናለሁ። ክቡራን ተመልካቾቼ እንግዲህ ዛሬ የነበረኝን
በሲስተር እርገዱ በዚህ ማዕከል ውስጥ በአዲስ ህይወት የማገገሚያ ማዕከል ውስጥ የነበረኝን ቆይታ እንግዲህ አብረን ተከታትለናል። ብዙ ተመሪያለሁ። እናንተም እንግዲህ ብዙ እንዳስተዋላችሁና እርግጠኛ ነኝ ልባችሁ እንዳነሳሳው ተስፋ አድርጋለሁ። በተለይ ደግሞ አሁን ያላችሁ ታዳጊ ወጣቶች፣ እናት አባቶች እያንዳንዳችን ያለን ሚና ለዚህ አስተዋጽኦ ማድረግ የምንችለው ምንድነው የሚለውን ማሰብ እንድንችል ማሳሰብ እፈልጋለሁ። በተለይ ደግሞ ወጣቶች በዚህ ሁኔታ ውስጥ ያላችሁ፣ በፈተና ውስጥ ያላችሁ፣ ወደዚህም ደግሞ ሁኔታ ውስጥ ለመግባት እየተንደረደራችሁ ያላችሁ፣ በልባችሁ ውስጥ ያለው ባለማወራችሁ ውስጥ ያለውን ነገር ማካፈል ያልቻላችሁ፣ ሚስጥራችሁን የደበቃችሁ ምናልባት የተሻለ ጊዜ ለእናንተ እንደሚመጣና ጥረት ካደረጋችሁ ችግሮቻችሁ ለሚረዳችሁ አካል አንዳንድ የቤተሰብ ሊሆን ይችላል፣ ጓደኛ፣ አጎት፣ አክስት ሊሆን ይችላል፣ የትምህርት ቤት ዳይሬክተሮች ሊሆኑ ይችላሉ፣ የአማካሪ ግልጋሎት የሚሰጡ የስነ ልቦና ምክር የሚሰጡ ባለሙያዎች ሊሆኑ ይችላሉ። ለነሱ ራሱ ይህን ነገር በማስገንዘብ በቂ እርዳታ እንድታገኙ ጥረት እንድታደርጉ ይህን ጥሬን አቀርባለሁ። በተለይ ደግሞ ቤተሰቦች የሆናችሁ አንዳንዴ እናት ሆነሽ ለምሳሌ ባልሽ በዚህ ህይወት ውስጥ ያለፈ ነገር ግን መታገዝ እንደማይችል ህይወቱን መለወጥ እንደማይችል እና ደግሞ ለቤተሰባችሁ ፋብሪክ ወይ ደግሞ አንድነት የመለያየት ዋና ምክንያት የሆነው የሰላም ማጣት ከሆነ የሰላሙ ደግሞ ማጣት ምክንያት የሚሆነው አንዱ ምክንያት ይሄ ሊሆን እንደሚችል ደግሞ ዛሬም ተገንዝቤያለሁ። ስለዚህ አንቺም ደግሞ መጠየቅ ያለብሽን እርዳታ ከቤተሰብ ከእድር ሊሆን ይችላል፣ ከሐኪሞች ሊሆን ይችላል የሚያስፈልገውን እርዳታ እንግዲህ ባልሽን ከዛ ችግር ውስጥ ለማውጣት ጥረት ብታረጊ፣ ሴቶችም ከሆናችሁ ደግሞ እንደምናውቀው አሁን ባለው ሪያሊቲና እውነታ ኢቭን የሴቶች ማገገሚያ ማዕከል አለመኖሩ በብዙ ቦታ ላይ ማለት ነው እንግዲህ ትልቅ ተግዳሮት እንደሆነ እንደ ማህበረሰብ እንግዲህ ሲስተር ይሄን አካፍለውናል። እንደሞ ይሄን ፕሮግራም የምትከታተሉ ሰዎች ደግሞ እንዲህ አይነት ማዕከል ለማቋቋም ደግሞ እያንዳንዳችሁ ምን ጥረት ማድረግ ትችላላችሁ? በገንዘብ ይሄን ፕሮግራም በማስፋፋት ግንዛቤ በመስጠት ጥረት እንድታደርጉ ጠይቃለሁ። በተለይ ደግሞ እኔ ካለሁበት ከተሰማራሁበት ደግሞ አንዱ ጥረት ብዬ የማስበው ደግሞ ትምህርት ቤቶች ናቸው። እንግዲህ አብዛኛውን እንግዲህ የታዳጊ ወጣትና የወጣቶችን ፖፑሌሽን ወይ ደግሞ ህዝብ የሚይዘው ይሄ አካል ነው። ይሄ እንደመሆኑ መጠን በብዙ ትምህርት ቤቶች ውስጥ ደግሞ ከሲጋራ ከመጠጥ ከጫት ደግሞ አልፎ ደግሞ አሁን በተለያዩ መድኃኒቶች ህጋዊ የሆነ ህገ ወጥ ነው ውጪ እንደዚህ መድኃኒቶች በማስመጣት በቀላሉ ራሳቸውን በዚህ ሁኔታ ውስጥ እያሳለፉ ያሉና ለብዙ ችግሮች ተጎጂ የሆኑ ወጣቶችና ታዳጊ ወጣቶች አሉ። ለቤተሰብም ደግሞ መፈራረስ ትላልቅ ምክንያት እንደሆነ ይህን ጉዳይ እናውቃለን። በዚህ ሁኔታ ደግሞ ሁላችንም ደግሞ የበኩላችን አስተዋጽኦ ለማድረግ በቂ ግንዛቤ ለመስጠትና ማህበረሰባችን አሁን እዚህ ከተሸበበበት ችግሮች ውስጥ መውጣት እንድንችል ሁላችንም የበኩላችንን ጥረትና ለውጥ ማምጣት እንደምንችል ተስፋ አደርጋለሁ። በሚቀጥለው በተመሳሳይ ፕሮግራም እስከምንገናኝ በቸር ሰንብቱ።